ቀጣይነት ያለውና ፍትሃዊ የሆነ የአቅርቦት ስርዓት እንዲፈጠር፣ የመልካም አስተዳደር ጥያቄዎች እንዲመለሱ፣ የሕክምና ግብዓቶች የግዢ ጊዜ ያጠረ እንዲሆንና ብክነቶች እንዲቀንሱ ውል የተገባለት የአቅርቦት ስርዓት አይነተኛ ሚና ያለው ሲሆን የአንደኛ ሩብ ዓመት የሲዲኤስኤስ ግምገማ ምን እንደሚመስል ልናስቃኛችሁ ወደናል። ሰፕላይ ፕላኑ ለዚህ ለሲዲኤስኤስ መሰራቱ እንግዲህ ሁላችንም ያግባባ ጉዳይ ነው። ለሲዲኤስኤስ ብቻ ሳይሆን 17 ሲያነሳው የነበረ ጉዳይ አለ። ለቀጣይ ዓመት ኳንቲፊኬሽን ኦልሬዲ ዝግጅቱን ኦልሬዲ ከዚሁ መጀመር መቻል አለብን ማለት ነው። ባለፈው ዓመት በጣም ብዙ ውጪዎች ነበሩ፣ በጣም ብዙ ወከቦች ነበሩ ፋሲሊቲዎች ኳንቲፊኬሽን ሲሰሩና አሁን ግን በየኳርተሩ ሰፕላይ ፕላናቸውን እየሰሩ ፋሲሊቲዎችን ወደ ዳታቸው እየቀረቡ ዳታቸውን፣ ትራንዛክሽናቸውን፣ ኮንሰፕሽናቸውን እያዩ ኢዚሊ በየጊዜው ካፕቸር ማድረግ ይጀምራሉ። ያ ሰፕላይ ፕላን ደግሞ ኦልሬዲ አግሪጌት እየሆነ ሲሄድ አልቲሜትሊ ወደ ናሽናል ወይም ደግሞ ለአኑዋል ኳንቲፊኬሽኑ ሰፖርት የሚያደርግ ዳታ ነው የሚሆነው ማለት ነው። እንግዲህ ሰፕላይ ፕላኑን ለመስራት ዲስከሽን ላይ ከሪጅኖችም ከሚኒስትሪም በነበረ ጊዜ ኢንቬንተሪ ማኔጅመንቱ ሲሰራ ሰፕላይ ፕላን ከኢንቬንተሪ ማኔጅመንት በኋላ የሚመጣ ፕሮሰስ ነው እና ኢንቬንተሪ ማኔጅመንቱ ላይ እንግዲህ ምን እየታሰበ ነው? እኛ እንግዲህ ባለው ሰፕላይ ፕላኑን ሰፖርት እንዲያደርግ ፋሲሊቲዎች፣ ሲስተም የሌላቸው ፋሲሊቲዎች ኢንቬንተሪያቸውን ማኔጅ ማድረግ እንዲችሉ ኦልሬዲ ሞጁል የኢንቬንተሪ ማኔጅመንት ሞጁል አካተናል። ያ ደግሞ የዳታ ዩዝ ካልቸሩ ፋሲሊቲዎች ዳታቸውን አናላይዝ የማድረግ ካልቸሩ በደንብ የሚጨምር እንዲሆን ተብሎ ነው የሚገመተው። መጀመሪያ አግሪመንቶቹን ስናየው እንደ ተቋም የተወሰነ ፍራስትሬሽኖች ፈጥሮብን ነበር። በኋላ ላይ ግን ስንመጣባቸው የተወሰነ አንደርስታንደብል ሊሆናቸው፣ ነገር ግን እስቲ በደንብ ሪዲፋይን ቢደረጉና ተቋማት የተቋም አመራሮች ቢያውቋቸው ብዬ የማስባቸው እንትኖች ምንድን ናቸው? ለምሳሌ ገዥ በሁሉ መሰረት ግዴታውን ባለመወጣቱ በአቅራቢው ላይ ለሚደርሰው ጉዳት ተጠያቂ ይሆናል። ስለዚህ በተወሰነ መልኩ እኛ ይህን ዲስከስ ስናደርግ እንደ ቶፕ ማኔጅመንት ፍራስትሬሽን ነበር የፈጠረብን። ተጠያቂ ይሆናል ማለት ምን ማለት ነው? ተጠያቂነቱ እስከምን ልክ ድረስ ነው ተጠያቂነቱ ሊሄድ የሚችል? ያ ተቋም በሁሉ መሰረት ነገራቶችን ማግኘት ባይችል ወር ደግሞ በራሱ ኢንተርናል ፕሮብለሞች እነዚህን ነገራቶች ባያገኝ ተጠያቂነቱ እስከምን ድረስ ነው የሚል በቶፕ ማኔጅመንቱ ላይ ፍራስትሬሽን ፈጥሮብን ነበር። ማለት የሙሉ ዋጋ ልንከፍል ነው ወይስ ችግሮቹ ቀጥሎ ምንድን ነው የሚሆኑት? ሁለተኛ ነገር ደግሞ ምንድነው በአቅራቢ ወገን በኩል ያለ አቅራቢውን ወገን ላይ በቅድሚያ ውል ላይ የሚገለጸው መሰረት ጤና ተቋማት በሚፈልጉት መፍትሄ ማቅረብ አለበት ይላል። ከዛ ደግሞ ላልተወጣ በገዢ ላይ ለሚደርሰው ጉዳት ኃላፊነቱን ይወጣል ይላል አቅራቢ ድርጅቱ። ስለዚህ ምንድናቸው ኃላፊነቶቻችን? በዛ አቅራቢ ድርጅቱ በአግባቡ ካላቀረበ ምንድነው ሊወጣው የሚችለው ሪስፖንሲቢሊቲ? ገዢው ደግሞ ገዢው ተቋም በአግባቡ ደግሞ ያን ነገር ካልወሰደ ምንድነው ሊመጣበት የሚችለው ተጠያቂነትና ሪስፖንሲቢሊቲ የሚለው በደንብ ክልል ዲፋይን ብናደርጋቸው ይጠቅሙናል ብዬ አምናለሁ። ቢኮዝ የተቋም አመራሮች ትንሽ ፍራስትሬትድ ሆነዋል አግሪመንቱ ስለመግባት። አንዳንድ ቦታ ላይ ግን ያው እንዲሁ አምነንበት ዲስከስ አድርገን የገባንባቸው እንትኖች አሉ። ነገር ግን በተቻለ መጠን ሪዲፋይን ቢደረግ ብዬ አምናለሁ። ያው ኮሚቴ ዲማንድ ላይ ሲዲኤስኤስ ላይ አቬይላቢሊቲዎቹ እየተሻሻሉ ምላሽ እየመጡበት ያለበት ሁኔታ አለ። ከዛ አንጻር ግን ያው 50% የተለያየ 69% ከይሃቦች የተለያየ ነገር ቀርቦልናል። ያ ነገር ምናልባት የበሽታ ምላሾችን ማድረግ አለብንና ይሄ 50% አቬይላቢሊቲ ምላሽ ያደረግነው ቶፕ 10 ዲዚዞችን ከመለስ አንጻርስ ምን ያህል ፐርሰንቴጅ ላይ ሌብል ላይ እንገኛለን? ያው ይሄ ሲዲኤስኤስ ያንን ምላሽ መስጠት ስላለበት ከዛ አንጻርስ ምን መልሰናል የሚለው ምናልባት በፐርሰንት ወይ ዳታዎች ካሉ እሱም ያው ቢነገረንና ግልጽ ቢሆንልን ማለት ነው። በዛ ልክ ደግሞ ምናልባት ኢሰንሻል የምንላቸውና ብዙ ጊዜ ደግሞ ስቶክ የሚሆኑበትን በዛ ልክ መመለስ ያለባቸው አሁን ብዙ ጊዜ የኛ አካባቢ 40% አድሬናሊ የምንፈልጋቸው ነገሮች እና በዛ ልክ ደግሞ ኮሚቴድ ሆነው ጥያቄዎች አሉ። በዛ ልክ ምላሽ የሚደረግባቸው ነገሮች እንዴት ነው የሚለውን ለመጠየቅ ተባብረን መስራት አለብንና ክስተቶች ያሉ ሮቦቶች ባሉበት ቦታ በደንብ ዲስከስ እያደረግን ማቹር እንዲያደርግ መስራት ያስፈልጋል ነው ብለው ብዙ እንትኖቹ ተነስተዋል። አንድ ነገር ማለት የምፈልገው የአግሪመንትና ፍሌክሲቢሊቲ ላይ አንዳንድ አግሪመንቶች ኖርማሊ አሁን እንደ ጳውሎስ አግሪመንት ስናደርገው በአመት ለመድኃኒት አሎት የሆነ በጀት አለ። በዛ ነው አግሪመንት ውስጥ እንትን የሆነ ግን ጳውሎስ የሚፈልገው መድኃኒት ሰፕላይ የሚፈልገው ያን እጥፍ ነው።
ስለዚህ አንደር ኳንቲፊኬሽን ሳይሆን አኑዋል ያለው ኬት የሆነ ባጀት አለ። በዛ ነው አግሪመንቱን እንትን እናደርገው። ግን ኬትም ብለን እንትን አድርገን የምንፈልገው ግን ማሟላት አለብን። ፎር ኤግዛምፕል 230 ሚሊዮን ነው አግሪመንቱ። እኛ የምንፈልገው ወደ 400 ሚሊዮን ምናምን ነው። ኢንፍሌሽኑ አድጀስት ሲሆን ከዛ በላይ ነው ይመስላል እና እሱን ፍሌክሲቢሊቲ ነገሮችን አፌክት ያደርጋል። ሩል ኤንድ ሬጉሌሽኖቹን ብሪጅ እያደረገ ነው የሚሄደው። ግን እንዴት ማኔጅ እናደርጋለን ብለው መታሰብ ግን አለበት። በጀት ሆስፒታሉ ከሄዱ ብሎ አፍቶ ይሄ ያስፈልገኛል ብሎ ማቅረብ አለበት። አሁን ሆስፒታሎች አካባቢ ሲናቸው ነገሮች አንዳንዶቹ ኤግዘምፕል ስለሆነ ግብአቱን አልፈልግም ብሎ ወይ መተው ነው ወይ ደግሞ አገልግሎት ተሰጣለሁ ካለ ደግሞ ኮሚቴ ማለት ነው። ኮሚቴ ጋር ደግሞ ከሚመለከተው አካል የማውጣት አካባቢ ያው ክፍተቶች አሉ። ጤና ተቋማት አካባቢ ላይ ይህንን ባላንስ ማድረግ ያስፈልጋል። መዋለጃ ላይ ምን ያስፈልገኛል፣ ላብራቶሪ ላይ ምን ያስፈልገኛል ማለት አካባቢ እኛ በተደጋጋሚ ከጤና ተቋማት ላይ የቢሮ የሚመጣውን ፋርማሲ ተስፈውናለ አንዳንዱ በቃ እናንተ ጋር መምጣት የነበረበት ድጋፍ የድጋፍ የመድኃኒት ድጋፍ እኛ ለጤና ተቋማት አንሰጥም። በራሳቸው በጀት ያላቸው ናቸው፣ ግን ወደ ቢሮ ይመጣል። አሁን እኛ መስራት ስላለብን ነው፣ እኛ መስራት ስላለብን ማለት ነው። ተቋማት አካባቢ ላይ ምን ያህል ኮሚቴ እንዳለ አውቀን የሚያስፈልገን አገልግሎት ምን ያህል እናውቀዋለን። ይሄ የአመራር ስራ ነው ማለት ነው። አመራሩ ምን ያህል እየመራ ነው የሚለው ያሳየ ነው። ዲጋሪ እኛ መውሰድ ስላለብን ማለት ነው። የተነሱት ጥያቄዎች እንደ ግብዓት በአብዛኛው የምንወስዳቸው ናቸው። አንዳንዶቹ ያው በፈርስት ኳርተር ግምገማችን የምንጠብቃቸው እናንተም ትላንት ወዲያ ስታነሱ የነበሩ ጥያቄዎች ስለሆኑ እኛ እንደ ግብዓት እንወስዳለን ካለው ቻሌንጅ አንፃር። ባይዜ የአገራት ተሞክሮ መውሰድ ጥሩ ነው። የዛሬ አንድ ወር 12 አፍሪካ ሀገራት እኛ ጋር ነበሩ። 12 አፍሪካ ሀገራት እኛ ጋር ነበሩና ሁሉም የሜዲካል እንደ ኢፕሳ አይነት ኃላፊዎች ናቸው። እዚህ በሎካል ማኑፋክቸሪንግ ዙሪያ በጣም ብዙ ውይይት አደረግን። ሪፊላችሁ ስንት እንደሆነ እኛም ለማወቅ ምን ያህል አቬላቢሊቲ እንዳላቸው ለማወቅ ብዙ ውይይት አደረግን። ዋን ቱ ዋንም ኢፕሳንም መጥቶ ጎበኙ። በዛ ደረጃ ናይጄሪያ ያለችው ኃላፊዋ እና ኬንያ ያለው ኃላፊው የኬንያው ሪፊል ሬቱ 60% አልፎ አያውቅም ነው የሚለው የኬንያው። ናይጄሪያ ምናልባት ማኔጅመንት እየመጥቼ ኢፕሳን መጎብኘት አለብን ነው አለች። ቢኮዝ በስቴት ቤዝድ ስለሆነ ናይጄሪያ ስታዩት በዛ ደረጃ ያሉ ነበሩ። ሩዋንዳ የኛው ልጅ ስለሆነ እዛ ያለው የተወሰነ ትንሽም ስለሆነ የነበሩ ብዙ ኤክስፒሪየንስ ወሰደና ኢጂፕት መጥቶ ነበር። 178 ፋብሪካ አላቸው ሎካል ኢጂፕት። ከ178 ፋብሪካው 17ቱ ገበያ አጥተው ተዘጋ። ገበያ አጥተው እኮ ነው የሚዘጋ። አልጄሪያ ኃላፊዋ ነበረች። ሰሞኑን የነበረውን ታዩታላችሁ። 82% ሎካል ማኑፋክቸሪንግ ራሳቸውን ችለዋል። አልጄሪያ 82% በሀገር ውስጥ ነው የሚያሟሉት። የተነሱ ጥያቄዎች የምናያቸው እንደ ሀገር 120 ሚሊዮን ህዝብ ነው ያለ ነው። ምናልባት ከናይጄሪያ ኮምፔር አነው ማን ነው ከሩዋንዳ ከኬንያም ደብል ኦፍ ዘ ፒፕል አይደለ ያለ ነው። የሩዋንዳ እንኳን የዚህ አርሲን ነው የሚያክለው። ምንም ችግር የለውም። ነገር ግን ካለን ፖፑሌሽን አንፃር እኔ የያዝነው መንገድ በጣም ካጠናከር ነው ጥሩ መስመር ነው ብዬ ነው። እንደደን ነበር በክብርት ጋር ሰሞኑና የሆነ ብዙ ቲም ሆነ እንደደን ነበር። የኢንዲያን ሴንትራል ሜዲካል ስቶር ሰርቪስ አይተናል። ቁጭ ብለን እንዴት እንደሚያቀርቡ አንድ ስቴት ማራሻት መባለው የኒው ዴሊ 220 ሚሊዮን ህዝብ ነው ያለው። ራሱ አንድ ስቴት ነው
እንግዲህ 120 ሚሊዮን ህዝብ ነው አይደለም የምንለው። አንድ ስቴት ብቻ ኒው ዴሊ 220 ሚሊዮን ህዝብ ነው። የኢንዲያን ስቴት ሲጠቃለል 1 ቢሊዮን ህዝብ ነው። የሚገርማችሁ ፕሮግራም መድኃኒት በኢንድ ያውሉ 1.6 ቢሊዮን ሴንትራል ነው የሚገዛው ፕሮግራም መድኃኒት። የአርዲኤፍ መድኃኒት እነሱም እንደዛ ነው የሚሉት። ስቴት ቤዝድ ነው የሚገዛ። ስቴት ማለት እንግዲህ አንድ ስቴት ማለት ኢትዮጵያ ፕላስ በሉት ማለት ነው። በስቴት ቤዝ ነው የሚገዛ። ከፑል ፕሮኪውመንት እንግዲህ የዓለም ፋርማሲ ናት ታውቃላችሁ። 98% እዛ ነው የሚመረተው ያለ ባለው ሶ ኤክስፒሪየንስ እንወስደው ወርልድ ባንክ ግሩፕ ጋር ነበርና ምን እንዳለ we are in the right track ነው ያለው። እንድንም አየናል ትልቁ የሚወጣ ሰው አዛ ስለሆነ ይሄን ካጠናከርን you are in the right track። እንደው አንዳንዱ ከነሱ ትማራላችሁ የተባልነው እኛን እናስተማርናቸው ከኛ ራሱ ከነሱ ያሰግነው ነበር። አየንና እውነት አሁን ያዝነው ካጠናከርን ልንገራቸው ጥሩ ትራክ ውስጥ ነው። ትራስት ተደራርጎ ኮሚኒኬት ተደራርጎ አሁን ያነሳችሁት የዲጂታል የምን ካስተካከል ጥሩ ትራክ ውስጥ ኢትዮጵያ ትሆናለች ብዬ አስባለሁ። ሰፕላይ ቼናችን የጎደሉን አሉ እነ ሎካል ማኑፋክቸሪንግ ሀገራት 100 ምናምን ነው፣ እኛ ግን 12 ነው። ከ12ም ራሱ ፋንክሽናል የሚሆነው 8 ማለት ነው ሎካል ላይ ስናያቸውና ራይት ትራክ ላይ እንሆናለን ብዬ አስባለሁ። ከብዙ አፍሪካ ሀገራትም ከፖፑሌሽን አንፃር ከተጠናከረ እንሻላለን ብዬ አስባለሁ። ያን ግን የጋራ ነው። አንድ ቤት ነን የምንገነባው ምንለው እናንሳና የተነሱ አንዳንድ ጥያቄዎችን ላይ አንዱ ከዚህ ከፕራይስ ጋር የተነሱ ጥያቄዎች እኔ ፕራይስ በደንብ አሰስመንት ይሰራል እያሰብን ያለ ነው። እኛ በደንብ ፕራይስ አረግነው ወደ ዲጂታል ለውጠን ዲጂታል ለመልቀቅ ነው እያሰብን ያለ። እኛም ያሰራነው ብቻል ሴንትራል ሜዲካል ማን ነው ስታቲክስ ነው መስራት የሚችለው። አሁን አሃሪ እና ሚኒስትሪ የፕራይስ እየተሰራ ነው፣ ፋይናል እየሆነ ነው። ይሄ ከተደረገ ፕራይስ እናውቃለን። ነገር ግን አንዱ የኛ ሀገር ፕሮብሌም የኮንትሮባንድ ፕሮብሌም ነው። አንድ ሆስፒታል ጨረታ አወጣ። ጨረታ ዶክተር ሜሶ እንዳነሳው ያወጣና ፌደራል ሆስፒታል ነው የክልል ሆስፒታል ነው አነሳና ክራይቴሪያ ውስጥ ኤፍዲኤ ሬጂስተር ያለው ብሎ አወጣ። ከዚህ በፊት አውጥቶ አጥቶ ሰፕላየር አጣ። ክራይቴሪያ ውስጥ ኤፍዲኤ ስላስገባ ማለት እኔ ጋር መጥቶ ቢሮ ሰፕላየር አጣው። ሳወጣ በፊት ኤፍዲኤ ብዬ አላስመጣው እንዲሁ ነበር የምንገዛው። አሁን ኤፍዲኤ ሬጂስተር አፕሩቭድ ሲል አጣ። 2-3 ብቻ ነው ያገኘሁት እና ይብሳ እንዴት ይገዛልኛል ብሎ መጣ። በክልልም በሆስፒታልም ቼክ ስታረጉ ሲገዛ ዲድ ኤፍዲኤ አፕሩቭድ የሚለው ነው። ለምሳሌ አነስቴጂያ መድኃኒት የትኛውን ፊዚሻን ቢጠይቅ ከይብሳ ውጭ አንፈልግም ነው ብሎ ያኛው ተነስቶ አነስቴዛይዝ አያደርግም ነው አዋሳ ላይ ብዙ ቦታ ሄጄ ነግሮኛል ፊዚሻን ነው። ሌጂት ማየቱ ጥሩ ነው። ፕራይስን ኮምፔር ስናደርገው ህገወጥ ነጋዴ የሚያመጣውን ፕራይስ ግን ኮምፔር አታርጉ። ህገወጥ ነጋዴ የሚያመጣው እኔ ፕራይስ ላይ ነው ነው እኛ እንስራ እንልቀቅ። ቻሌንጅ ካለ ተቋም እንደ ተቋም አሁን የሎካል እናቃለን። የሎካል ከውጭ የሚገባና የሎካል ኮምፔር ማናረጋቸው አለ። ውድ ነው የሎካል ክብርትም ታውቃለህ፣ ካውንስሉም ያውቃል። ኢቭን እስከ ላይ ድረስ እንዴት መንግስት ሰብሲዳይዝ ያርግ የሚለው ጥያቄ ነው ያነሳን ያለነው። ሎካል እናስቀጥል ከተባለና ፕራይስ ዋይስ በዛ ደረጃ ማየት ነው። ቅድም ከአራፍ ዶክተር እንዳነሳች የቫሪሽን ኢሹ ግን ዞሮ ዞሮ ፋይናንሻሊ ስለሚነካ ክልሉ ወይ እናንተን ሆስፒታልን ስለሚነካ ማየት ይፈልጋል የሚለው ግን ሪቪዥን ይፈልጋል። ፕራይስ ኢንፍሌሽን አለ እንግዲህ ስንጀምር $10 ምናምን ነው 150 ምናምን ነው አይደል? ሲሚላር ቫሪሽን አለ። ልክ በዛ ቫሪሽን አለ። በ120 ገዛነው ዛሬ በ152 ነው የምንገዛ ማለት ነው ዶላር
ኮምፔር ካደረግ ነው በዛ ልክ ይመጣል። ያ ማለት በዛ ልክ እናንተ ካልተሻሻለ ውድ ነው ማለት ነው። ስለዚህ የኢብሳ ውድ ማለት አይቀርም የዛሬ የነበረውን ኮምፔር ስናደርገውና ዲቫሉዌሽን የራሱ ኢምፓክት አለው። በዛ ደረጃ የሚመጣ ማየት ጠቃሚ ነው ብዬ ነው የሚወስደው። ከስቶክ አውት አሰጣጥ ጋር አሁንም እኔ ስቶክ አውት ማኔጅመንቱ ቅድም አንዱ ያነሳው በፊት የነበረው አግሪመንት ገብተናል፣ ስቶክ አውት ተሰጥቷል፣ ገዝተናል። አሁንም እያልን ያለ ነው። እኔ ቅድም ያቀረብኩት ከፕራይቬት የገዛችሁ ስንት እንደሆነ ዴታ አምጡ እኮ ነው። አሜንድ ይደረጋል። ዴታ ይምጣ ነው። ዴታ ግን ያመጣ ትንሽ ተቋም ነው። እነ ሰለሞን ሪፖርት አደረጉልኛል። ዴታ ያመጣ ተቋም ስንት ነው? አሁን ጳውሎስ ገዛ፣ ዴታውን አለን ወይ ዘንድ ዴታ ካለን ከዚህ ቀንሰን አሜንድ ማድረግ ነው። ምንም ኢሹ የለም በዛኛው። እኛም አጀስት ነው የምናደርገው። ካልሆነ ኢምፓክቱ ናሽናል ስቶክ ላይ መጣና ዌስቴጅ ያመጣል። ሲሪየስሊ ይሄ በጣም ሲሪየስ ነው። ስለዚህ እንደ ሲሪየስ መውሰድ ይፈልጋል። ሀቦችም ስትይዙት you have to have the data ነገር ግን ከክሬዲት ጋር ስቶክ አውት አልሰጥህም ይሆን አልከፈልክም የሚል ካለ ሀብ ትክክለኛ ሀብ አይደለም። እኔ እስከ 3 ወር ፍሬሽ ነው ክሬዲቱ ፍሬሽ ነው በአዋጅም አስቀምጠናል። ነገር ግን በምንም 5 ወርና ከዛ በላይ አታስበልጥ ነው ክሬዲት። ይሄ ነው አዋጁ የሚለው። ያኔ ዩኒቨርሲቲን ስንሰበስብ ሙሌ ነበር ትዝ ይለኛል። ያኔ ዶክተር ሙሌ ነበር ስንከራከር 3 ወር የሚል ነበር አዋጁ ላይ። ከዛ አይ ኢንሹራንስ የሚከፍለው 3 ወር ስለሆነ በ3 ወር ስለማይደርስ ፓርላማ አባላት 6 ወር ይሁን ብሎ አስገቡት። 6 ማንዝ ሆነ። ከ6 ማንዝ በኋላ የማይከፍሉ ካለ አለ አዋጁ ከአካውንቱ ተቀንሰው ውሰድላል ሰጥቻለሁ ህጉን ብሎ ነው ያደረገው። ይሄ ለፍርድ ቤትም የማይሰጥ ለፍርድ ቤት የሚሰጥ ህግ ነው በዛ ደረጃ። ስለዚህ 3 ወር ላይ ገና ያለው ፍሬሽሊ አይ ስላለበት አትወስድም ስቶካትም አልሰጥም የሚል ሀብ ካለ ትክክል አይደለም በዛ ደረጃ አዋጁ ስለሚል ማለት ነው። ነገር ግን የቆየ ሄዳ ያለበት የቆየውን ሳትከፍል ይሄን አትወስድ የሚል ካለ ትክክል ነው ያ። ሶ ኮምፔር የምናደርገው ፍሬሽ ያላቸው ክሬዲቶችን ፑሽ አድርጋቸው ነው የሚሉ ሀብ ካለ ትክክል አይደለም። በሀብ ደረጃ ካለ እኛ እናርማለን። አቦችም ኃላፊዎች እዚህ ስላሉ ማረም አለባቸው። ነገር ግን የቆየ ካለ በዛ ደረጃ ማኔጅ መሆን አለበት ነው። እንደ ሐዋሳው አይነት ከሆነ ግን ስፔሻል ይፈልጋል ማለት ነው። ሐዋሳ ስፔሻል ይፈልጋል። ለምን ዋይ ብሎ ከዶክተር ክብሩም አልፎ ወደ ፕሬዝዳንት ፋይናንስ ሚኒስተር ነው ይፈልጋል ብዬ አስባለሁ። እና ይሄ ነው ከዚህ ማየት ይፈልጋል ብዬ አስባለሁ። ከኮንፍሊክት አፌክትድ ኤሪያ ዘለቀ ካነሳው እኔ ብዙ ጊዜ የኛ ማን ነው አብዱልከሪም ጋር ትናወራ በቁጥር ዙሪያ ነው። እሱ 29 ይለኛል። እኔ ደሴን ይደውልና እሼትን ደውዬ እጠይቃለሁ ስንት ነው ያቀረብከው ስል እሱ 59 ወይ 60 ምናምን ይለኛል። ታዲያ ዘለቀ ከየት ነው ያመጣ 9%? እነሱ እኮ 29 ብሎ ነው እየጠየቁኝ ያለው። ከየት ነው ያመጣ? አንተ ነህ ሰጠው? አይ ከክልሎች ጋር ሰጠን ነው የሚለው። የዴታ ቫሪዬሽን ብዙ ጊዜ አያስማማም። ግን ኢሹ ዳታ አይደለም፣ ኢሹ ሰርቪስ ነው ዋናው። የቁጥሩ ኢሹ አይደለም፣ የህዝብ ተጠቃሚነት ነው ዋናው። የዛ ግን አሁን ለምን ቀነሰ የሚለውን የተለየ ሳይንስ የለውም። ሰፕላይ ቼን መጽሐፉ ተጽፏል፣ ብዙ ሰው ተምሯል፣ አገራት ተመክሮ ተጽፏል፣ ሪሰርች ተሰርቷል። ሰፕላይ ዲማንድ ባላንስ ማድረግ ነው አይደለም? ዲማንድ ትልቅ ሳይንስ ነው፣ ሰፕላይ ትልቅ ሳይንስ ነው። ሁለቱም ባላንስ ማድረግ ነው ማህበረሰቡ ጋር መድረስ የሚችለው። አልቲሜትሊ ግን አሁን የሚነሳ ጥያቄ ከዲጂታል አንፃር ማህበረሰቡ ጋር እንዴት እንደርሳለን፣ ዳጉን እንዴት ፋንክሽናል እናደርጋለን፣ ስቶክ ውስጥ ያለው ነገሩን እንዴት እንውቅ የሚለው ትልቅ የቤት ስራ ነው ለኛ። አሁን ኤአይ ደርሷል ዓለም አይደለም? ኤአይ በደረሰበት እኛ ይሄን ቱል ሰርተን ምናምን የምንልበት ልናልፈው ነው ማለት ነው። አሁን ስለ ኤአይ ነው የምናልፈው። ስለዚህ ፐርሰንቱ ስንት ሪፊል አደረኩ ወደው ኤአይ ይሰጠኛል። አሁን አይ ዶንት ኒድ ፋንሲ የሆነ ቱል አልፈልገው። ይሄን እንስራ ነው። አሁን ዘንድሮ ከፒኤም ኦፊስ ከተሰጡን ስራዎች አንድ ኤአይ ስሩ ነው ለሁላችንም። አንድ ኤአይ ስሩ፣ ኤአይ ይሄን የሚሰራ ስሩ ተብሏል ለሁሉም ተቋም በየትኛውም ደረጃ። ሶ እኛ
ቀጣይ ቱልሶችን አሳይመንት ወስደ ነው ኢንዲትዊን ቪዚቢሊቲ ኦርደር የሚያደርጉበት ኦንላይን ኦርደር እኮ አለ ግን ፉሊ ፋንክሽናል አይደለም። ስለዚህ እኛ ኢፕሳ ERP ላይ ኢንቨስት እንዳደረግ ነው አሁንም ቀጣይ ወደ ቪዚቢሊቲ እንዴት ኦርደር እንደምታደርጉ ላይ ኢንቨስት እናደርጉ የሚሉ ላይ ላንሳ። ሁሉም ነገር within 3 months አምጣልኝ የምትል ከሆነ ጠይቀኝ ነው ሜዲካል ኢኩዊፕመንት አምጣልኝ ጥያቄ አቅርብ ማቅረብ ይችላል። ያው የጤና ሚኒስቴር አምና የነበረው ልጆች ለክልል ያከፋፈል ነው አግሬሲቭሊ SDG ጨምሮ በዚሁ ነው ገዘነው ለሁሉም ክልል የተከፋፈለ በታሪክ ኢፕሳ እንዲያከፋፍሉ አቅም ሜዲካል ኢኩዊፕመንት በታሪክ በዚህ ደረጃ እሱን ምናመጣ ነው። ዴታውን በደንብ ነው ማቀው የአማራ ክልል ከዘለቀ ከገለጽከው ቁጥሩ 3 ሚሊዮን ብቻ ነው ኢፕሳ ላይ ያለው ኢዳ ኦዲት አስደርገን ነው የኛ ልጆች ዶክተር ዮሐንስ ያቃል አዲስ አበባ ላይ 16 ሚሊዮን ነበረበት። ኦሮሚያ ኒርሊ 1 ቢሊዮን ኢዳ አለበት። እኔ ኢፕሳ ሲመጣ 1.3 ኢዳ አለበት። ብሩ ኦሬዲ በአርዲኤፍ ተገዝቷል። ሜዲካል ኢኩዊፕመንት አልተገዛም። አሁን ግን ያን ኢዳ አብዛኛውን ኢዳ የሙሉ ክልል ጨርሰን እናንተ ጋር ነው ያለው እንጂ ኢፕሳ የለም ኢዳ እነ ደረሰ ያስታውሳል። ያን ክሊን ለማለት ብዙ ባክሎጎችን ክሊር አድርገናል። እውነት አሁን ያለው ኢዳ ካለ ያልጠራ ካለ እና እንደማገኝ ይወስዱና አሁንም ያጠራሉ። አሁን የተነሱት ካለ ምናልባት ሚስ አረግነው ካለ አዲስ አበባ ላይ ዘክተናል። ዶክተር ዮሐንስ በጣም ሲከታተሉ እነ ሙሉ ያቆታልና በዚህ ብናየው ከህክምና መሳሪያ ግዢ ጋር ታይዞ ከአዲስ አበባ ጥሩነሽን ጋር ታይዞ የተነሳው ምናልባት ፌደራል ኦዲተር እናንተ ኦዲት ውስጥ ካላለፋችሁ ኦዲት ምን እንደሆነ ምናልባት ላታውቁ ትችሉ ይሆናል። አሁን ዞሮ ተጠያቂነት የሚመጣ ኢፕሳ ጋር ነው። አሁን አዲስ አበባ ደግሞ ፉሊ ተጠያቂነት ያመጣል እኛ ጋር። ለዛ ምን አለን እኛ ተቋማት በጣም አርጀንቲሊ የተቸገራችሁ እንደሆነ ጽፈናል ደብዳቤ ራሱ እኛ እንሰጣቸዋለን ብለን ለማንጻፍን ለየክልሉ ፕሬዝዳንት ነው የጻፍነው። ለአዲስ አበባም ለክብር ከንቲባ ነው ጻፍኩት። አዋጁን ጥቅሼ አታች አድርጌ ለሁሉም እነሱም በዛ ልክ ለሁሉም ጻፉና ለኛ ሲሲ ያረጉ ለሁሉም የነበሩትን ስናየው ጥሩነሽ ህክምና መሳሪያ ማድረግ ከፈለገ ወይም ደግሞ ሌላ ከፈለገ እኛን ከጠየቀው አርጀንት ከሆነ ምንም እንሰጣለን እኮ ወረቀቱን በኋላ እንዳንጠየቅ እሱም እንዳይጠየቅ ነው መስጠት ነው እንችላለን። በዛ ደረጃ 3 4 5 ሆስፒታሎችን ጠየቅንና እንዲህ ሲያወጡ ጨረታ ተውት ትክክል አይደለም። ፑል ፕሮኪውመንት መንግስት ያለበት ምክንያት አለው። ፑል ፕሮኪውመንት ማለት ለሀገር ዋጋ አስገኛል ነው። በዛ አርጉ ስል ብዙ ተቋማት ትተናል የሚል ነገሩ። የጠየቅነው ግን አልተው ያለውን ግን ጻፍንበት በዛ ደረጃ እንጂ ኢኒሻል አልጻፍነው ሙሉ ጠይቀናል። በጣም በዛ ደረጃ አልጻፍነው። ክልሎችም አሉ በዛ ደረጃ። አሁንም ኢፕሳ በፑል ፕሮኪውመንት አንድ ኤክስሬ በ3 ሚሊዮን መግዛት እየቻለ አንድ ክልል ግን በ6 ሚሊዮን የሚገዛ ከሆነ ያ ክልል ተጠያቂ ነው የሚሆነው። እኔ አይደለም ወደ እኔ ነው የሚመጣው ኦዲቱ። ስለዚህ አንዱ ላይ ተለጻፈበትና ከቀጠለ ራሱ ተጠያቂ ይሆናል። ፌደራል ኦዲተር ውስጥ ስናል ብዙ ነገር ተምረናል። እናንተ ላያችሁት እኛ በሚዲያም በሙሉ ተምረናል። ያን የመተግበር የማስተግበር አዋጅ አለብን ነው በዛ ደረጃ ማየት አለበትና ክልሎች በዛ ማየት ይፈልጋሉ። እኛ ይሄን በዚህ ገዛው የሚለውን ጥሩ ግዙ ምንም ችግር የለውም። በኋላ ላይ ግን መምጣቱ አይቀርም። ኢፕሳ ኦዲተር መምጣቱ አይቀርም። አብረን ስንነጋገር ግን አርጀንት ነው የተባለው ካለ እኔ ያው ዘውዲቱ ተጠይቆ አርጀንት ነው ክብርት ምንም ችግር የለውም አርጀንት ከሆነ ብለ ጻፉላቸው አልኩት። ጻፉ አርጀንት ስለሆነ ከዛ ምረቃ ስለሆነ አይ አርጀንት አይደለም ታይም አለኝ የሚል ካለ ግን በፑል ስርዓት ይጠቀም። መንግስት ለመድኃኒት ብቻ ሴንትራል ይገዛ ብሎ አውጥቷል አዋጅ። በአዋጁ መሰረት ደግሞ ክብር ሚኒስተሩ ጽፎ ዳይሬክቲቭ አውጥቷል። ያን ተጠቃሚ ይሁን የሚል ስለሆነ በዛ ደረጃ ይታይ።
ሚስ አንደርስታንዲንግ አለ፣ ግን እናስተካክላለን ብዬ አስባለሁ። የክሬዲት ሴልስ፣ የላቦራቶሪ ሰርቪስ ፕሌስመንት ላይ ተሽሏል ብዬ አስባለሁ። ዶክተር ለሚ አሁን እኛ ስንገመገመው ባለፈው ሴልስ ኤንድ ኦፕሬሽን ላይ ነው ስንገመገመው ሪዲስትሪቢዩሽን ራሱ በጣም ነው ያሻሻለው። እኛ መልስ እየከፈትን ነው። አንድ ፕሮብሌም አለ ፕሌስመንት ላይ ኬሚስትሪ ላይ ይሄ የተበላሸው አለ። በወተር ፓምፕ የሚወስዱት አልተካ የሚለውን ሰፕላየሩ ጋር የነበረውን ኢሹ ተነጋግረን እንፍታ ብለን ያሰብነው አንዳንዱ ዳውን ያደረጉት ይሄ ነው። አሁን ጅማ አካባቢ ዳይሜንሽን ብዙ ነው፣ ግን ዳይሜንሽን የሚወስድ የለም ጅማ አካባቢ ኢንክሉዲንግ ሚኒ ሆስፒታል ጅማ ጨምሮ ማለት ነው። ሶ ከፕሌስመንት አንፃር አሰስመንት ሰራንና በጤና ሚኒስቴር ሰራ የትኛው ሞዳሊቲ እንከተል፣ በድሮ እንቀጥል ወይስ ደግሞ ለነጋዴ እንስጥ የሚል መጣ። ለነጋዴ ከሰጠን ኢፍሳ እኛ እንደውም እንደ ማኔጅመንት ምንድነው ያለው ክብር ታነሳለች። እኔ ፐርሰናሊ እንደው ፕሌስመንት እንልቀቅ ኢፍሳ ፕሌስመንት ይተው ብዬ ነው አቋም ያዝኩት። እዛው ይግዙ አብረው ተቋማት እንሰጣቸዋለን ለተር ይግዙ ኦዲትም አሁንባቸው የሚል ነበር። ኢኮኖሚክ ዋይስ ሲጠና ደግሞ ፋይናሊ ሚኒስትሪ ዲሳይድ አደረገው አቢዙ ብቻ ሳይሆን ሙሉ በጀት ይዞባቸው ሄዳል። ምንም መግዛት አይችሉም። በኋላ ላይ ማህበረሰቡ ይጠየቃል። ማህበረሰቡ ሲጠየቅ ደግሞ ተመልሶ ሚኒስትሪ ነው ሲስተሙን የሚመራ አጠቃላይ ጤና ሴክተሩን በዛ ደረጃ አሁን ባለው ይቀጥልና ሚኒስትሪም ኢፒኤችአይም ሁሉም ሮሉን ይወጣ የሚል ነው የተስማማው አሁን ባለው። ሶ የፕሌስመንት ኢሹ አንዴ እያየን ነው። በዛ ደረጃ ስትራክቸሩን እናስተካክላለን። ከዚህ አንፃር መታየት አለበት። አሁን ያለው የአንድ ስፔር ፓርት ሲጠፋ ይቆማል እንደተባለው፣ ግን ክሊራንስ ኮንትራክት ላይ ያለው ቶሎ ክሊር አድርጎ ማምጣት የሚችሉበትን የምናደርግ ይሆናል። እኔ አጠቃላይ ሲዲኤስኤስ ላይ ጥሩ ጅምር ነው። በፈርስት ኳርተር ላይ የምናየው ጅምሩ ግን ቅድም በፕሬዘንቴሽን የጠቀስኳቸው ቻሌንጆች ሙሉ በቀጣይ አትሊስት 67% አፕሩቭ አድርገን ኢምፕሩቭ አድርገን መምጣት አለብን። ኢምፕሩቭ አድርገን ኢን ተርምስ ኦፍ አቬይላቢሊቲ ኢን ተርምስ ኦፍ ስቶክ አሰጣጥ ተቋማት ግን ዴታ የመስጠት ዴታ የመሙላት ሲስተሙን የመጠቀም ማድረግ ግን የእናንተ ኃላፊነት ይሆናል ብዬ አስባለሁ። ያም ማድረግ የምንችል ከሆነ የተሻለ ይሆናል የሚላለ ማልቲ ቬንደር ላይ ቅድም አንስቼዋለሁ። አሁን የምናመጣ ዶክተር ሜንሱ አንስቶታል። ተቋም ራሱ አውጥተን አቅቶናል ነው። በጣም በጀታቸው ብዙ ነው። ውል ሴለሮችን ማቀርበው ምንድነው እኛ ያስገባ ነው ፕራይስ ሌቨሉ በፕራይስ ሌቨል ፊክስድ ሳይሆን ፍሌክሲብል ፕራይስ ይሆናል ነው። በማልቲ ቬንደር በኮንትራክት ሜጀሩ ፍሌክሲብል ይሆናል። አንድ ውል ሴለር በ5 ብር አቅርቦ ዲቫሉዌሽን ሲሆንበት ማቅረብ የማይችል ከሆነ እኛ ነው የምንጎዳው። ሶ ፍሌክሲብል ፕራይስ አጀስትመንት እንስራ የሚለው ስለሆነ አንዱ በዛ ማኔጅ እናደርጋለን ነው ያሰብነው። ፒፒኤም አስቸጋሪ ነው እንደምታውቀው ፊክስድ ፕራይስ ነው፣ ግን ፍሬምወርክ ከሆነ we can make it flexible የሚል ስለሆነ አይ ቲንክ በዛ ይስተካከላል ከማልቲ ቬንደር አንፃርና አይ ቲንክ 10 ቀን ነው የምናወጣው ጨረታ። ቲሙ ራሱ ዛሬ እዚህ ነው። አቶ ክፍሌ የዚህ የፓብሊክ ፕሮኪውመንት ኤጀንሲ ከኛ ቲም ጋር ነው ብዙ ኤክስፒሪየንስ ሰጥተው ባንድ ያውጥተ ነው ብዙ ሰፕላየር ካገኘን አይ ቲንክ ከገብተነው ለእናንተ መስጠት ነው ውሉ። እኛ ፕራይስ ብቻ ማኔጅ እናደርግላችኋለን። ሰስተነብል እንዲመጣ ለማድረግ ነው። አሁን ያለው ቻሌንጆች አንዳንድ ፕሮዳክቶች ማግኘት የሚያስቸግር ነበር። ለምሳሌ አድሬናሊን ሰፕላየሩ 2 ተራዝሞለት ጠፋብን። በጣም ተቸገረ። አድሬናሊን ኢቭን ኒር ኤክስፓይሪ ተቀብሎ ነው ወዳው ጨረስን። ከዛ በኋላ ካምፔን ነበሩ። ካምፔን ደግሞ አግሬሲቭ አድሬናሊን ይፈልጋል። ለነሱ ተጠቀምን። ስንጠቀም ናሽናል ስቶክ ወደ ወረደ ችግር ውስጥ ገባ። ሪፊል ለማድረግ እኔ ራሴ ስንቴ ለካምፓኒ ውይይት አድርጌ አድሬናሊን ሰስተነብል አድርገን አስገብተናል። ናሽናል አለ 40% የሚያመርተው እዚሁ ማኑኤል ነው ደብረ ብርሃን ያለው ከውጭ እናመጣው 40%። ኤፍዲኤ የተወሰነ ላይኑን ስለዘጋ 40% ወደው ቆመ 40%። አሁን ኤፍዲኤ ክሊር አድርጎ ካፓም ስለሰጠ አምርቶ አስገብቷል እንጂ 40% ራሱ ውሃ እኮ ነው። ከውሃ ጋር ውጪ ጭነን ስንመጣ በጣም የራሱ ኮስት በልክ ታይም ይወስድ ነው ልክ እንደ ፍሉድ።
ዲኤንኤስ ሲሚላር አሁን ኦንኮሎጂ ሴንተር በጣም ይፈልጋል። ዲኤንኤስ የለም ዲደብሊው የለም የሚል ነው የሚያመርቱት። ልክ ነበር። ዲኤንኤስም ዲደብሊውም የሚገርማችሁ ኮንሳምፕሽኑ ሌስ ነው። ስቶር ላይ ነው ቁጭ የሚለው አይደል? ልክ ፕሮዳክሽኑ ሲቆም ስቶክ ላይ ያለው ሙሉ ኤደን ስቶር ውስጥ ያለ ነው። ስቶክ ዜሮ ነበር። ሲያመርት የነበረው ፋርማኪውር እና እዚህ ሳንሻንግ ነበር። ሳንሻንግ ላይኖቹ ኤፍዲኤ ቼክ ሲያደርጉ ነበር ከኳሊቲ አንፃር የነበረው። አሁን አይ ቲንክ የፋርማኪሩ ክሊር አድርጎ ካፓውን ተስተካክሎ ማምረት ጀምሯል በዛ ደረጃ እንጂ አሁን ለ3 ወር ለ2 ወር ስንል ዲኤንኤስን ከውጭ እናመጣ ብንል አስባችሁታል? ገና አምርተን ጭነን ስንት ኮንቴነር አድርገን የምናመጣቸው ነገሮች ናቸው። እና አንዳንዴ ኢት ሃፕንስ በአገር ደረጃ በተለይ ሎካል ማኑፋክቸሪንግ ያለው እና እሱን እንደዛ ነው የምናደርገው። አይ ቲንክ ይሄን አሁን በያዝነው በተለይም ዙም ሚቲንግ ላይ እኔ ብዙ አመራሮችን ላመስገን ፈልጋለሁ። ሆስፒታል ኃላፊዎች፣ ክልል ኃላፊዎች ለዚህ ይሄ እንዲስተካከል ካላችሁ ጉጉት ብቻ ሳይሆን የማህበረሰብ ቅሬታና 63 ሚሊዮን ያስገባነው ኢንሹራንስ ናይትሜር ነው፣ እንቅልፍ አይሰጥም ማህበረሰቡ። ለዛ ብላችሁ ቀን ከሌሊት ከቲሞቻችን ጋር እነ ሰለሞን እነ ወርቅኔ ሀቦቻችን ጨምሮ እነ ብሬት ሚኒስትር ኦፍ ሄልዝ ጨምሮ ቀን ከሌሊት ፈይሳ ጨምሮ በጣም ሲሰሩ የነበሩ እጅግ ማመስገን ፈልጋለሁ። በደንብ ኮሚኒኬት ከተደራረግን አይተም በአይተምስ ካየነው እናሻሽላለን። ኢፒኤስኤስ ግን ያነሳችሁት ሙሉ እሳቢዎች ሙሉ ጎደለ እኛ ጋር የተባሉትን ሰፕላይ ቼን ላይ እኛ በቀጣይ ለማሻሻል ብቻ ሳይሆን ፋስት ዲሊቨሪ ኤፊሺየንሲ ከፕሮኪውመንትም ከዲስትሪቢዩሽንም ከዌርሃውስም አንፃር የምናሻሽላቸው ነገሮች ወዝደን አሻሽለን ፕሮዳክቶች እንደመጡ ወደ ታች መሄድ የሚቻልበት ጋፕ የተባለው ሀብና ሴንተር መሀል ያለው ሪፊሉን ጋፕ በጣም የምናጠብበት ማለት ነው። ሚኒመም 5% ለማድረግ ነው እኛ የምንፈልገው ሚኒመም ጋፑና እሱን ለማድረግ እንሰራለን። በርቱ። አመስግናለሁ። ቴንክ ዩ። አንደኛው ሀሳብ እንግዲህ የምናነሳቸው ችግር ነው ብለን ስለተነሳን ችግሩን ለመፍታት ላስቲር ያደረግናቸው የህግ የአዋጅ ለውጦች ያመጡት ኢምፓክት ቀላል እንዳይመስለን። ጊዜን በፊት ኮምፕሌን እናደርጋለን። ለወረቀት እንደ እስክሪብቶ ነው የምንገዛው፣ ምንም እንደ መድኃኒት አይደለም የሚገዛው ብለን ኮምፕሌን የምናደርገውን አሁን ህግ እና ብዱ ከፈለጉ በቀጥታ ይገዛሉ። የዛሬ ሳምንት ኢሚዲየትሊ ልክ የወረርሽኙ ማርበርግ ጂንካ ላይ ተከሰተ ሲባል ዲያሊሲስ ማሽን ቸገረ፣ ኬሚስትሪና ሲቢሲ ማሽን ተቸገረ። የና አብዱቲ በአንድ ቀን ነው የገዙት። አንድ ቀን ውስጥ ተገዝቶ ኔክስት ዴይ እቃውን ጭንላከን። ይሄ የሆነው ህጎችን አዋጆችን አንዳንድ ችግር ሲኖር እንኳን ፍሌክሲብል መሆን የምንችልባቸውን እድል ሰጥቶናል። በጣም ህጉ ከወጣ አመቱ ነው። ሁሉ ነገር ህጉ ላይ ያለውን ሁላችን አንደርስታንድ አድርገን በዛ ልኩ ነው እየተገበርን ያለ ነው ብልን ያው የሚቀርቡ ነገሮች አሉ የምታነሷቸው፣ ግን ደግሞ በጣም ትልቅ እድሎች አሉ። ህግ ብቻ ሳይሆን ናብዱ ያው አብረንም ስለምንሰራ ኢፒኤስኤስ ቲም ጋር ራሳቸውን ገምግሞ ነው የተነሱት። እውነት ለመንገድ ላስቲል በደንብ ገምግሞ ራሳቸውን አይቶ እያንዳንዱ ኢንዲቪጁዋል የራሱን አሳይመንት ወስዶ የኔ እጥረት ይሄ ነው ብሎ ገምግሞ የተነሱት። ስለዚህ እና አብዱ ጋር ስለነጋገር ያ የተገመገመው ነገር ሄድ ጋር ደረሰ ነው ፎሎ የምናደርገው። ዝም ብሎ ህግ ስለተቀየረ ሳይሆን ህጉን የሚተገብረው ተቋም ህጉን ተረድቶ ብቻ ሳይሆን ያው ሰው ስለሆነ ህጉን የሚያሰራው እዛ የተቀመጠው ስትራክቸር፣ አሰራር፣ ሰው አቅም፣ ኮሚትመንት ምን ምንለው በሙሉ በዛ ልኩ የተሳለ ነው የሚለው ነገር በደንብ ገምግሞ ሰዓት ወስዶ ብራንቾቻቸው ጋር በደንብ ሰዓት ወስዶ ነው ተገምግሞ ያለፈና አንዱ አቅም እንደው መነሻ የሆነና ብዬ ማስበው ይሄ ነው። 1 አመት 2 አመት 3 አመት ያላችሁት ግዢ ዶላሩን ስላነሰን ብቻ አይደለም ይቆየ ነበር። የኛ ጨረታ ራሱ ከስፔሲፊኬሽን ጀምሮ ችግር ስላለበት ራሱ ጨረታው 1 አመት በላይ ይቆያል። ዶላሩ ፒኦ ጀነሬት አድርገን እስከ ዶላር እስከምንደርስ አይደለም። ያን ሁሉ ችግር መመሪያውም እየፈቀደ እኛ ኤፊሽንት ያልሆንበት መመሪያ ማሳሪ የሆነበት ጭምር መፍታት የሚችል ሲስተማቸውን በደንብ ማየት የቻሉበትን ሁኔታ ነው ያየንና አንዱ ቅድም ስታነሱ እየሰማው ስለነበረ ለእኛ ግምገማ ምናልባት ከትናንት ዛሬ 30% ምናምን የምንለው አይተም ዋይዝ ይዋቸው እስኪ በፊት እኮ ፒፒኤል እና ነን ፒፒኤል ብላችሁ የምናዘጋጃቸው የመድኃኒት ሊስቶች በጣም ሆነ የተቀያየሩት። የመድኃኒት ማቅረብ አቅማችን ከዋጋ ከኳንቲቲ ከቫሊዩ አንጻር አንሶ አይደለም። ፍላጎታችን እያደገ ነው እየመጣ ያለ። እያንዳንዱ ተቋም ደግሞ የራሱን ፍላጎት በደንብ ኳንቲፋይ ማድረግ ሲጀምር ከፍላጎቱ ነው እየመዘን ያለ ነው። በፊት ፍላጎቱ አይደለም የምንመዝነው። በቃ እናቀርብላለን በዚህ ነው ኤሴንሻል ሜዲሲን 50 ነው 60 ነው ብለን ሊሳለ ግን ምን መዝነው አቬሌቢሊቲ በእነዚህ ሊስት ነው።
ዛሬ በእነዚህ ሊስት አለ የምንመስል በገባነው ውል ነው መመዘን ያለብን። የገባነው ውል ደግሞ የሚያስፈልገን ብለን ስላሰብን ማለት ነው። ስለዚህ ብዙ ሪፎርሞች አሉ፣ ግን ፐርፌክት ነው እያልኩ አይደለም። ግን ተስፋ ሰጪ ነገሮች እንዳሉ እንደው እንድታነሱ ዝም ብሎ መድረክ ላይ ብቻ እየተነጋገር እንዳይሆን ብዬ ነው። ሌላው ኢአርፒ ቪታስ ምን ብለን ብዙ ሰርተናል እና ቪታስ ቪዚቢሊቲን አሳጥቶናል ብቻ ሳይሆን የመድኃኒት ስሞቹ አሞክሳስሊን በብዙ ስም፣ ቅዱስ ጳውሎስ ሆስፒታል በብዙ ስም፣ ሌላ ሆስፒታል ብትሄዱ በብዙ ስም፣ ተቋማት ማይታወቁበት፣ መድኃኒቶቻችን በአግባቡ ማንለይበት በጣም ችግር ያለበት ዳታ ሲስተም ነበር የነበረ። እሱን ፈተን ነው አሁን ኢአርፒን የተገበመ። እሱም ብቻ አይደለም የዳታ ሲስተሙ ሳይሆን ኦነርሺፑ ምናልባት እንደ ሀገር አሁን ኤአይ ምናምን እያለ ነው። ኤአይ እኮ ዳታ ፊት ተደርጎ ነው የሚሰራው። ዳታ መረጃ እኛ እጃችን ላይ ያለው መረጃ ነው። እኛ እንደ ሀገር መረጃ መጠቀም ላይ ያለን ነገር በጣም ጠንከር ብሎ እየወጣ አሁን ነው እንጂ እየቀረ ስለነበረ የእኛ ዳታዎች ሌላ ሰው ነው የሚጠቀሙ። ኢትዮጵያ ምን አይነት መድኃኒት ነው በአመት ልታስገባ የሚለውን በደንብ ነው የሚያዩትን፣ በደንብ ነው የሚጠቀሙት። እኛ እንደውም በዛ ልኳ እናውቀውም ነበር። እሱ ቀይረን ኦነርሺፑን ፈጥረን ኢአርፒን ተግብረን ዳታ ቪዚቢሊቲ አሳድገን የሰራንበት አመት ነበር ላስት ይር። ስለዚህ ዘንድሮ የምንፈጠረው ትናንትም ከትላንት በፊትም ስታነሱ እንደነበር የተወሰኑት ላይ የሰማሁት ኢፒኤስኤስ ሀብ ጋር ስትሄዱ መዘግየት፣ ዋና ጋር ስትሄዱ መዘግየት አለ። ሲስተሙ ቶሎ ተላምዶ ቶሎ ተግባብቶ ሲስተሙ ጋር ቶሎ ወጪ ማድረግ ላይ ችግር አለ። እንደ ድሮ ዝም አየር ባየር መሆን አይችልም። ማንኛውም አይነት ዶኔሽን እንኳን ቢመጣ ሲስተም ሳይነካ መውጣት አይችልም። ሲስተም ለማስነካት ደግሞ ያው እውቀትም ልምድም ብዙ ነገሮች ያስፈልጋሉ። እዛ ጋር የሚገጥሙን የሚዘገዩ ነገሮች አሉ። እነዚህ ቻሌንጆችን አንደርስታንድ አድርገናል። ይሄ መፈታት አለበት እና ብሎ በደንብ እየተከታተሉ ነው። ይሄን እያስተካከልን መሄድ ከቻልን ግን የጀመርናቸው መሰረት የጣልናቸው አያስፈልጉም ብለን ብንተውና በማኑዋል እንሂድ ብንል የለመድነውን ነገር ማስቀጠል ነው። ለምደን ግን በዲጂታል ሲስተሙ ፉሊ ፋንክሽን እናድርግ ብንል ነገን በደንብ እየፈታ እንሄዳለን። ግን ዛሬ ችግር ፊል እያደረግን ነው። ችግሩ ማደር መዋል የለበትም። በደንብ ነው ተደርጎ እናብሩ በደንብ ይሰሩበት ነው የሚሆነው። እነዚህ በሙሉ አቅም ናቸው ብዬ ለማንሳት ፈልጌ ነው። ሌላው ቻሌንጅ እናንተ እንዳነሳችሁ ይህን ሁሉ ነገር ለማድረግ ፋይናንስ ያስፈልጋል፣ በጀት ያስፈልጋል። ይሄን ሪፎርም ከማድረጋችን በፊት ላስት ይር አሰስመንት አሰርተን ነበር። ናሽናል ሰፕላይ ቼን አሰስመንት አንዱ አሰስመንት ላይ ክሪቲካሊ ያየ ነው። ኳንቲፊኬሽን ፌለሪቲ አለብን። ማን ኳንቲፋይ እንደሚያደርግ አይታወቅም። ኳንቲፋይ የተደረገ ዶክመንት ዶ ማግኘት ፈተና ነበር። ኳንቲፊኬሽን ማስተካከል አለብን አንዱ የወሰነው። ሁለተኛው ችግር ኳንቲፊኬሽን ብቻ ሳይሆን በጀት ችግር አለ። በጀት እንዴት እንፍታ ብለን አዋጁ ስናስቀምጥ ኦብጀክቲቭሊ እናስቀምጥ ነው። ምናልባት እንደ ጤና ሲስተም ዶሜስቲክ ሪሶርስ ሞቢላይዝ ማድረግ የሁላችን ዓላማ ነው። ዛሬ እዚህ ያለውን ሆስፒታል አልገዛህም መድኃኒት የለም ብለን በቃ ቅድም እንዳነሳችሁት ባላችሁ አቅም ፎርካስት አድርጋችኋል። በሌላችሁ አቅም እንኳ አታክሙም ነው ማለት ነው። ስለዚህ እዛ የሚመጣው ሰው ሕክምና አያገኝም ማለት ነው። የኛ ደግሞ የሀገር ጎላችን ሁሉ ሰው መጥቶ ሕክምና እንዲያገኝ ነው እንጂ መድኃኒት ለሰጠነው ብቻ ባለን ልክ ብቻ እንዲያገኝ። ስለዚህ እንዴት እንስራ? ሁለት ነገር። አንደኛ ኮሚትመንት እናስገባ። በፕላኒንግ ችግር ያሉትን ኦቨር ፕላን የምናደርጋቸውን አንደር ፕላን የምናደርጋቸውን ዌስቴጆቻችንን በደንብ አካውንቴቢሊቲ ባለው ልኩ በደንብ ፕላን እንድናደርግ ስታደርግ ኤፊሽንሲ እናሳድጋለን። ሁለተኛው ግባችን ግን 6 ወር ሲሆን ኢፒኤስኤስ ከአካውንታቸው ይወስዳል ስንል ምናልባት የእናንተን የማንም ደሞዝም የሁላችን ደሞዝ ነው የሚወሰድ የሚችለው። ደሞዝ ግድ ያው ማይቋረጥ እሱ ስለሆነ ብዬ ነው። ትንሽ የበጀት ስለምትመደብልን ደሞዝ ግን ግዴታ ስለሆነች አትቀርም። ደሞዝን ኢፒኤስኤስ ቆርጦ ወሰደ ሲባል ግን ወዲያውን ደሞዝ ሪምበርስ ይደረግልናል ግዴታ ስለሆነ። ይሄ እኛ ተጨማሪ እንግዲህ እንደ አንድ ቤተሰብ ነው የማወራው። ገንዘብ ሚኒስቴር እዚህ ውስጥ የለም። እንደ አንድ ቤተሰብ ገንዘብ ሞቢላይዝ ለማድረግ ሚንስ ይሆነናል ለሴክተሮቻችን፣ ለተቋሞቻችን። ክሬዲትን ዝም ብሎ እየሰጡ ወይ ሳይ መግዛት አልቻለ ወይ ለእናንተ ማምጣት አልቻለ፣ ሰፕላዩ ላይ ችግር አለ እንዳይሆን ገንዘቡን እየወሰደ ኢፒኤስኤስ ሲገዛ አትሊስት ገንዘብ ተወስዶብናል ብላችሁ ህጋዊ የምትጮውበት አለ። እናንተ መስጠት ፈልጋችኋል እኮ ሕክምና መስጠት ፈልጋችኋል፣ በጀት የለም። ስለዚህ በጀቱ የሚሰጣችሁ አካል ደግሞ ሊረዳችሁ አልቻለም። እንዴት እናስረዳው ይሄን ነገር? ስለዚህ ህግ ላይ ስናስቀምጥ ገንዘብ ተቆርጦብኛል ስትል ሕክምናውን አቁምና ዝጋ ካለ የኔና እናንተ ብቻ አይደለም እዛ በየደረጃ ያለው ይመለከተዋል ማለት ነው። እንደዚህ ድረስ ነው ፋይናንስ ላይ ተወሰነ ችግሩን ለመፍታት ጥረት ያደረግነው። ስቲል ግን ኤግዚስት ያደረጉ ፋይናንስ ችግሮች አሉ። አንዱም አዋጅ ላይ ያስገባ ነው የኤግዘምፕትድ ሰርቪስ ችግር ነው። ኤግዘምፕትድ ሰርቪስ የዛሬ 6-7 ዓመት በፊት ሲጀመር ህብረተሰቡ ሕክምና የመጠቀም ባህሉ በጣም ዝቅተኛ ነው። እናቶች ይሞታሉ። ሃይ ኢምፓክት የሆኑ ሰርቪሶች ላይ በፋይናንሻል ችግር መሰረት ህብረተሰቡ እንዳይጎዳ ፍሪ እናድርግ ተብሎ በኮሚትመንት ፍሪ ተደረገ። ስለዚህ ፍሪ መደረጉ ጥሩ፣ ህብረተሰቡ እየተጠቀመ ነው። አሁን ሲኤስ አገልግሎት በጣም እየጨመረ ነው። ወሊድ እያደገ ነው። ተቋም ላይ ቤት የመውለድ ምጣኔ በጣም እየቀነሰ ነው። ከዚህ በኋላስ እንዴት እናስቀጥል? ማስቆም ነው ያለብን? ማስቀጠል ነው ያለብን? ስለዚህ አንድ ማድረግ ያለብን ተብሎ አዋጅ ውስጥ ወርድ ባይ ወርድ የገባው የጤና አስተዳደር ቁጥጥር አዋጅ ሲጸድቅ የገባው
ምንም አይነት የጤና አገልግሎት ፎር ፍሪ የለም ነው። ላስቲር ነው የወጣው። አሁን ደንቡ መመሪያው እየወጣ ነው ያለው። ፎር ፍሪ የለም ሲባል ምናልባት ፎር ፍሪ የለም ማለት ለጤና ሴክተሩ ነው ለጤና ተቋሙ ነው እንጂ ለኢንዲቪጁዋልስ ግን ይላል ቀጥሎ ያለው። ለኢንዲቪጁዋልስ ለሚሰጣቸው ግን የሚሸፍንላቸው ወይ የመንግስት አካል ወይ የሆነ አካል ካለ ይሰጣል አገልግሎቱ ይላል። ግን ለእኛ ሪኢንቨርስመንት ሜካኒዝሙ ግልጽ መሆን አለበት። እሱ ጋር ያለውን ቻሌንጅ ለመፍታት አዋጅ ውስጥ ገብቷል። አዋጁ ተከትሎ መመሪያዎቹ፣ ደንቦቹ በጣም ረዘም ያለ ጊዜ ወስዷል፣ እየተሰሩ ነው ያሉት። ግን ይሄን ተከትሎ ደግሞ የመጣብን ቻሌንጅ በፊት ላይ እንደምታውቁት የሆነ ጊዜ እኔም ክልል እያለሁ የተወሰነ በጀት ይመጣ ነበር ከፌደራል እየጨመረ ፋሲሊቲ ሲመጣ የምትመጣው በጀት ትንሽ ስለሆነ ወደ አይተም ወደ ፕሮዳክት ተቀየረ። አይተሙን ደግሞ የምናገኘው ከማን ነው? ከአጋር አካላት ነበር፣ ከሰፖርት ከሚያደርጉን አካላት። ላስቲር በነበረው ሰፖርት የሚያደርጉን አካላት ሽፍት ሲያመጡ አንደኛው ክሪቲካል ከት ያደረጉን የእናቶችና የአርኤንኤስኤች ፕሮዳክት ላይ ነው፣ ሰፖርት ላይ ነው ቶታሊ ሽፍት ያደረጉት። እሱን ለማስቀጠል በክብርት ሚኒስተራችን ኮምፓክት የሚባል ትልቅ ስትራቴጂ ተነድፎ የተለያየ ሞቢላይዝ ማድረግ ነው የተሰራው። ለ3 ዓመት እንዴት አድርገን ሳስቴን እናደርጋለን፣ ፕሮዳክቶቹን እያመጣን ይሄን ኤግዛምፕል የሆነውን ሰርቪስ እንዴት እናስቀጥላለን። ከነ ችግሩም ቢሆን ፕሮዳክቶቹ ጠቃሚ ስለነበሩ እሱ ላይ ተሰርቶ ሞቢላይዝ የተደረገው ገንዘብ ቀላል አይደለም። በዛም ፕሮዳክቶች እየተገዙ የተወሰነ ሰፖርት ያደርጋሉ። የተወሰነ ግን ደግሞ ሲስተሚክ ሁነን በደንብ መፍታት አለብን የሚለውን ነገር እኔም አግሪ ያደርጋለሁ። ኤግዛምፕል ሰርቪስ ትኩረት የሚፈልግ መሆኑን በደንብ መሰራት ያለበት መሆኑን ቲም ወስዶ ኖርማል እየሰራ ነው ያለው። ክሪሊ ክልሎች ምን ይሸፍኑ፣ የትኛውን ሰርቪስ ነው ኤግዛምፕል እናደርገው፣ ለማን ነው ኤግዛምፕል እናደርገው፣ በምን ሌቭል ኤግዛምፕል እናደርገው የሚለው ዲስከሽኖችም ያስፈልጋሉ። የተጀመሩ ስራዎች እንዳሉ እንደላ ነሳላችሁ ነው። የዘገየ መሆኑን ግን እኔም አክሴፕት ስለማደርግ ማለት ነው። ሌላው ፊ ላይ ነው። የመንግስት ተቋማት ላይ አገልግሎት አጥሮን አይደለም፣ ባለሙያ አጥሮን አይደለም፣ ማሽንም አጥሮን አይደለም። ሰው ፕራይቬት ነው ሄደው እኛ ወይ እንደ ደሃ ወይ በጣም ሀብታም ሆነን ለጋሽ መሆን የሚችል አቅም ቢኖረን እንደ ለጋሽ መስራት ይቻላል። ሰው ውጭ ወጥቶ 200 ሺህ የሚታከመውን ሕክምና እኛ 10 ብር 100 ብር ብለን ይዘን ወይ ሰርቪሱን አልሰጠም ወይ ደግሞ እንትኑን አላቆምንም ወይ ቶታሊ አጥርተን ጥራት ያለውን አገልግሎት አልሰጠም። ጥራት ደግሞ ያለ በጀት ያለ ፋይናንስ አይመጣም። ክልል ላይ ያለው እኔ አንድ ወረርሽኝ ተከስቶ ነበርና የህፃናት አንድ ህመም ተከሰተና እየታከሙ አይደለም እዛ አካባቢ ወጥቶ ውጭ ይታከማሉ እና ይሞቱብናል። እና ሄደን ክልሉ ምናልባት ያግዘኛልና ክልሉ ሄደን አወያየናቸው ወረዳ ላይ። ከዛ ለምንስ ኢትዮጵያ ውስጥ የሚሰጠው የህፃናት ህክምና ነፃ ስለሆነ ነፃ ጥራት ያለው አይመስላቸውም ኮሚኒቲው። እና እዛ እየሄዱ ኦቨርፍሉድ እየሰጧቸው ከኛ ስታንዳርድ ውጭ የሆኑ ህፃናት ይሞቱብናል ማለት ነው። ነፃ ሲሆንም እኮ ህብረተሰቡ እያመነን አይደለም። በነፃ ዋጋ ሰው እኮ ውድ ሲሆን ነው ልብስም እንደ ጥራት ይመስላል ማለት ነው። ሶ ፊ ሪቪዥን ሲሪየስሊ መሰራት አለበት ተብሎ አሁን ቲም ዲፕሎይ አድርገን ተሰርቶ አሁን ቼክ እያደረኩ ነበረ። ፋይናል ሚኒስትር ላይ ዲስከስ ለማድረግ ቀርቧል። እንዳላችሁት ዋጋው ህብረተሰቡ ፐብሊክ ሰርቪስ ነው የምንሰጠው፣ ህዝብ አገልግሎት ነው የምንሰጠው። እኛ ነጋዴ አይደለንም። ቅድም ከጅማ ያነሳው እኔ አልቀበሉም። ለምሳሌ አንቲ ካንሰር ላይ አንቲ ካንሰር 60% አጠቃላይ እኛ 50% 250 ሚሊዮን በላይ መንግስት ሰብሲዲ አድርጓል፣ ፌደራል መንግስት ማለት ነው። ስለዚህ አንቲ ካንሰር የሚያስፈልጋችሁ ሰዎች ታውቁታላችሁ ምን ያህል ቻሌንጅ እንደሆነ። እዛ ላይ ትርፍ አጣንና እንደ ቻሌንጅ ማቅረብ የለብን። እውነት ለመናገር ያጣችኋት እኮ እቺ 10% ምናምን የስራ ማስኬጃ ነው እንጂ ፎር ፍሪ አይደለም የምትሰጡት፣ በክፍያ ነው የምትሰጡት። ግን መንግስት የፌደራል መንግስት 50% በገንዘብ ነው ከት ያደረግነው። እናንተ ጋር ሲመጣ እቺ 25% እና 10% የሚጨምሯትን ተዋት፣ ምክንያቱም አይችሉም ህብረተሰቡ ብለን ነው። እና እሷ እንደ ጉዳት ባታነሷ እሱ የጎላ ጉዳትም የለው። ብዙ የካንሰር ታማሚ እንደ አርኤንኤስኤቹ አይደለም ችግሩ ብዬ ስለማስብ ነው። ችግሩ በጣም የጎላ ስለሆነ እሱንም ገና እኮ ነው። መድኃኒቱም አይቀርብም፣ የቀረበውን ግማሽ ነው። እኛ የምናቀርባቸው አይተምስ ኮመን የሆኑትን የምናቀርበው ብዙ አይተም ይፈልጋሉ። እሱም ይሰረቃል ደግሞ አንዳንድ እኮ በእኛ ጎን ተቋም ላይ ነው የሚገኘው። እና ብዙ ችግር ውስጥ ያለ ነገር ስለሆነ እሱ እንደ ቻሌንጅ እንኳን እያየሁት አይደለም። ግን የኤግዘምፕል ሰርቪስ ላይ ያነሳችሁትን ጨምሮ ፊ ላይ ያነሳችሁትን ጨምሮ እየተሰራ ነው። የእኛም የሚኒስትሪ ላይ ያለን ኮሚትመንት እንደ መንግስት አገልግሎት ሰጪ ለደሃ በብዛት እንደሚሰጥ በሰብሲዲ እንደሚያምን ተቋም መክፈል ለሚችለው በደንብ ከፍ አድርገን መክፈል ለማይችለው ሰብሲዲ ሰጥተን አገልግሎት መስጠት የሚችል ፊ ሪቪዥን እየሰራ ነው ያለ ነው እንጂ ሪኤጀንት በ100 ብር እየገዛችሁ 10 ብር አገልግሎት ስጡ የሚባል ነገር ከዚህ በኋላ መቀጠል አይችልም። ፕሌስመንት ላይ አይተነዋል። አሰስመንቱ ላይ እኔ እሱን እስማማለሁ እየሰራ እንደሆነ እንድታውቁትም ብዬ ነው። ሲቢኤችአይ ላይ 63 ሚሊዮን አግሪመንት ገብተናል ብላችኋል። ቻሌንጁ በጣም ትልቅ ነው። እኛም እንደ ፋሲሊቲ ነው። ሰሞኑን ጥቁር አንበሳን በጣም ጥሩ ሆኗል፣ አገልግሎት መድኃኒት ላይም ጥሩ ሆኗል ብሎ ሲያነስ ምንድነው እየሳነሳ እኔ ኢንሹራንስ እያለው ለ3 ለ4 ዓመት ጥቁር አንበሳ እዚህ ካላችሁ አላውቅም የሲቢኤችአይ ሪኢምበርስመንት አልጠይቀን ብሎ እባካችሁን ጠይቁ እባካችሁን እንክፈል ብንል የዛሬ 3 ዓመት ምናምን በፊት አልጠይቀናሉ ማለት ነው።
አሁን በቃ ተከታትሎ ነው አሉ የሚወስዱት ገንዘቧን ክፍያዋን እና እንደዛ ሲሆን እኛ ራሳችን በደንብ እንደው ያው አትራፊና አክሳሪ ምናምን በሚለው ሳይሆን ያው እኛ ነጋዴዎች አይደለንም ይታወቃል የመንግስት ተቋም ላይ ሲሆን ሲቤቻይ ላይ የሚመጣውን ግን በጣም ክሌሙን በደንብ ሰርተን ኦን ታይም እየጠየቅን ነበር ወይ የሚለውን ሲስተማችሁ ገምግሙ። እኔ አሁን እንትና ልፈልግ አይደለም እዩ ቼክ አድርጉት። ግን የገመገምነው ችግር አንደኛው በየደረጃው ያለው ክሌም ማኔጅመንት ሲስተሙ በጣም ደካማ ነው። ጠንካራ ሲስተም የላቸውም። ቶሎ ክሌም አይደረግም። ዲጂታል አይደለም። ያን ሁሉ ፔሸንት ሊስት ምናምን ሊስት አምጥቶ ነው ክሌም የሚደረገው። ያን ዲጂታላይዝ መደረግ አለበት ተብሎ የተሰራ ነው። እሱ ትክክለኛ ኮሜንት ነው። ያን ማስተካከል ካልቻልን ሌላ ኤግዘምፕል ሰርቪስ ነው የሚመጣብን። ሌላ ኤግዘምፕል ሰርቪስ መንግስት ኮሚትመንት ገብቶ 63 ሚሊዮን አምጥቷል። አልሰጥም ማለት አትችልም። በተለይ ወረዳ ላይ ያለ አልሰጥም ብለህ ብታባረው ወረዳ አስተዳደር ነው የሚያባርረው ማለት ነው። እንደዛ ነው የሚሆነውና እሱ ሲስተም በደንብ ስትሮንግ መሆን አለበት ብለን እየሰራ እንደሆነ እንደሱ ለማንሳት ነው። አንዱ ትልቅ አቅጣጫም ተብሎ ከሲቢኤችአይ የሚሰራ የተሰጠው አሳይመንት እሱ ነው የሚለውን ላነሳላችሁ ፈልጌ ነው እዚህኛው ላይ። ይሄን ካነሳሁኝ ምናልባት ካነሳችሁት ፖይንት ላይ እንደ ዳኛም እንደ አንድ ተግባሪ ማስተግባሪ ማነሳው እናንተ እንደ ፋሲሊቲ ብታደርጉ ጥሩ ነው ብዬ ማነሳው እኔ አንደኛ ማይመጡ ተቋማት የት ነው እየገዙ ያሉት የሚለውን ነገር ብትፈትሹ ደስ ይለኛል። ውል ገብተው ከ1800 በላይ ተቋማት መጥቶ ኢፒኤስኤስ በኳርተር ውስጥ አልወሰዱም። ስለዚህ ስቶክ ስላላቸው ሊሆን ይችላል አላውቅም። ጎበዝ ከሆነ ስቶክ ይዘው ባክ ስቶክ ይዘው ሊሆን ይችላል። ግን እውነት ስቶክ ይዘው ነው ወይ መጥተው ማይወሰደው ወይስ የመድኃኒት የሚባል በጀት የሌለና በጀቶች የሚመጡት ሌላ ነገር እየዋሉ መድኃኒት እየገዙ ስላልሆነ ነው የሚለውን ነገር እስኪ መገምገም አለብን። የኦሮሚያና የአዲስ አበባ ብቻ ስለሰማሁ ደጋግሜ ካነሳው ይቅርታ፣ ሌሎቻችሁ ብዙ አነሳችኋል። ኦሮሚያ ሪቪው አድርጎ ነው የመጡትና የዚህን ካል ተቋማት አይወስዱም ብሎ አንስቶ የመጡት ሪዝናቸውን ጀስቲፋይ አድርጎ ነው እየገመገሙ የነበሩ። ጥሩ እንደዛ ነው መደረግ ያለብን። ማገዝ አለብን። ብሌም መደራረግ የለብንም ብሏል ሙሉጌታ ዶክተር ሙሉጌታ ቅድም። ብሌም በመደራረግ ሳይሆን ኦቨርስቶክም አንደርስቶክም ሲሆን ችግር ነው የሚሆነው። ስለዚህ ማይመጡ ተቋማት 3 ወር ውስጥ ይሄድ ነው የሚገዙት። ላስቲክ ስንገመግም ቶታሊ አመቱ ሙሉ ኢፒኤስኤስ ማይጎበኙ ተቋማት አሉ። ምናልባት ከጎኑ ፋርማሲ ከፍቶ ሊሆን ይችላል። ቼክ አድርጉ። እውነቴን ነው የምነግራችሁ። የለም እያለ ከጎኑ ፋርማሲ በራሱ ከፍቶ ከሆነ ያው ሊሆን ይችል ይሆናል እንጂ ካልሆነ መድኃኒት ሳይገዛ አመት የሚቆይ ተቋም እኔ በቃ ሊኖር አይችልም። ወይ መዘጋት ነው ያለበት ተቋሙ። ስቶክም የአንድ አመት የሚይዝ ወረዳ ላይ ምናምን ጤና ጣቢያ ይኖራል ብዬ ስለማላም ይሄን ቼክ እንድታደርጉልን መጠየቅ እፈልጋለሁ። ሌላኛው ውል በገባችሁት አይተም እና ኳንቲቲ እየጠየቅን እየወሰድን አይደለም የሚል ቅድም ኳንቲቲዎች እየቀረቡ ነው ያሉት። ሰው እነዚህ ኤክስፓየር ሊያደርጉብን ነው። እንዴት ነው የምናደርገው? ማን ነው ተጠያቂ የሚሆነው? ወይ እንደማንገዛው ቀን ደግሞ ፕራይቬቱ አሁን የሚገርማችሁ ነገር ያው አብዱ አላነሳም እንጂ አንዳንድ ፕራይቬቶች ምንድነው አሁን ከኢፒኤስኤስ መግዛት አልቻልንም ኢአርፒ ከመጣ በኋላ እንግዲህ መግዛት አልቻልንም እና እንዲህ ተዘጋብን አይነት ነገር ያነሳሉ። አሁን መግዛት አይችሉም። ስማቸው የለም እዛ መግዛት አይችሉም። ከባድ ነው ማለት ነው። መውጣታችንም ኢአርፒ ነው በጣም ግን ይጠይቃሉ፣ መግዛት ይፈልጋሉ። ቅድም ኮሚኒቲ ፋርማሲ ባይሆን እዚህ ውስጥ ባይገባ ፍሌክሲቢሊቲ ቢኖረው ምናምን ብላችሁናል። እኔ ግን ፕራይቬት እና ምናምን ማአት ነው ሲጽፍ የሚውለው ኢፒኤስኤስ ጋር እንግዛ ብሎኛው ብዙ ተቋማት ይጽፋሉ፣ ፍላጎት አላቸው የልጆ ተቋማት ጨምሮ። የኮሚኒቲ ፋርማሲ ማውጣት እንችላለን። መጀመሪያም አልገባም ነበር፣ መሀል ላይ መጨረሻ አካባቢ ነው ያስገባሉ። ግን ያዋጣቸዋል ብናወጣቸው፣ ፍሌክሲቢሊቲ ይጠብቅ ብለን ነፃ ይሁኑ ብንል ያዋጣቸዋል፣ ያገኛሉ። በደንብ ፍሌክሲብል ይሆናል ወይስ እንደዚህ ያለውን ተጫጭነን በደንብ አድርገን ኢፒኤስኤስ ስቶኩን እያስተካከለን እነሱን በደንብ ስቶኩን እያገኙ ይምጡ። ችግር ሲኖር ደግሞ እየተነጋገርን እናስተካክለው ነገር እንደተጠበቀው ነው። እሱን ብናይ አይሻልም ወይ? ስለዚህ ይሄን ማነሳ አይተም ላይ በልኩ አለመውሰድ ብቻ ሳይሆን የሚወስዱትም ፕላናቸውን ይዘው መጥቶ እየወሰዱ አይደለም እና ለቀጣይ ዓመት ፕላኒንግም ስለሚጠቅመን ነው። ይሄ ሸፍነን ካለፍን ለቀጣይ ዓመት ፕላኒንግ አይጠቅመንም። ምናልባት ፕላን ሲያደርጉ በጣም ያጠረ ጊዜ ማታ ነው የምንገናኘው ሪቪው የምናደርገው። በጣም ኢንቴንሲቭ ወርክ ነበረና ዳታም የለንም። ባለን ዳታ ነው የሰራ ነው። እዚህ ውስጥ ነው የተሰራ ነገር ፐርፌክት ነው ብዬ ስለማልወስድ ውድቀታችንን ግን ሰብስበን 2019 ላይ ለማስተካከል ካላደረግን ችግር ነው የሚሆነው። ያ ፋሲሊቲ አይተሙን ማይጠይቆ ገንዘብ ስለሌለው ነው፣ ስለማይፈልግ ነው፣ ስለማያስፈልገው ነው፣ የኳንቲፊኬሽን ችግር ነው። ከአሁኑ ዶክመንት እያደረጋችሁ ለቀጣይ ዓመት ፕላኒንግ ስለሚጠቅመን እሱ ላይ ያለውን ቀረብ ብሎ ገምገም ማድረግ ከእናንተ ይጠበቃልና እሱን በደንብ ብትሰሩልን ሜይ ቢ ጥሩ ይሆናል ብዬ ለማንሳት ነው። ሶስተኛ የክሬዲት ማኔጅመንት ጉዳያችን ነው። አሁን 2.9 ቢሊዮን ክሬዲት አለ። የእውነት ለመናገር የናቡ ፓርላማ ነበር አዋጅ ወጥቶ ግን አሁንም እዳ ሪፖርት አደረጋችሁ አሉ። እዳ ያው ወሩ ሲደርስ 6 ወር ሲደርስ ያወቀት እና መጠያየቅ ይመጣ ይሆናል። ግን ክሬዲት ማኔጅመንት ላይ 6 ወር መጠበቅ ብቻ ሳይሆን ኢፒኤስኤስ መግዛት አይችልም። የዛሬ አመት በፊት አብዱ መግዛት ለፕራይቬት ለሎካሎች መክፈል አቅቶት የሆነ ገንዘብ ቶሎ ብለን ለሌላ ፕሮግራም የመጣውን አስተላልፈን ምናምን ብለን አስገዝተናል።
ብር ካሽ አጣው ማለት ነው። ስለዚህ እሱ ስለሆነ እኔ ክሬዲት ላይ ሁላችን ያለብንን እዳ ቼክ አድርገን መክፈል ላይ በደንብ መስራት አለብን። ይሄን ሳነሳ የዩኒቨርሲቲ ሆስፒታሎች ጉዳይ ሲሪየስሊ መታየት አለበት። አዋሳ ላይም እንዳነሳው ከዚህ በፊትም ሌላ ሆስፒታሎቻችን ላይ እንደምናነሳ የዩኒቨርሲቲ ሆስፒታሎች ጉዳይ እንደ ሚኒስትሪም እኛም ወስደናል። የገቨርናንሱ የማናጅመንቱ የኮኦርዲኔት ሆኖ መስራት ላይ በጣም ብዙ ችግሮች አሉ። የፋይናንስም ችግር አለበት። እንደ ኮሚኒቲ ሰርቪስ ነው መሰለኝ አድርጎ የተወሰነ በጀት የሚሰጠው ያ ሁሉ ሰርቪስ ግን ይሰጣል። ይሄ አይቻልም። እኛ ይሄን እያነሳን ነው ያለነው። ትምህርት ሚኒስቴር ጋር ዲስከሽን ጀምረናል። ባለፈው ባለሙያዎች ጋር በነበረው ጥያቄ አንዱ የተነሳ ጥያቄ ስለሆነ ትምህርት ሚኒስቴር ጋር ጀምረናል። ሲሪየስ መሰራት አለበት። ክሬዲት ማናጅመንት ግን ግዴታ ነውና እሱ ላይ መተጋገዝ አለብን የሚለውን ሀሳብ ወስዳችሁ ብንሰራ ብትሰሩ የተሻለ ያደርገዋል የሚለውን አንዱ ሀሳብ ለማንሳት ነው። ሶስተኛ አራተኛ ማንሳት የምፈልገው ለእናንተ የኮሚኒቲ ሳቲስፋክሽን ብሎ ነበር ቅድም። ያው ለእኛ ቤኔፊሻሪዎቻችን እናንተ ናቸው። ለእናንተ ቤኔፊሻሪ ደግሞ በዙሪያችሁ ያለው ኮሚኒቲ ነው። እኛ ሳምፕል ወስደን የኮሚኒቲ ሳቲስፋክሽን አምጥተን እዚህ ብናነሳ ያው ምን ሊነሳ እንደሚችል ታውቁታላችሁ። እና በየዙሪያችን ያለው የኮሚኒቲ ሳቲስፋክሽን ምን ይመስላል የሚለውን ነገር በደንብ ብታዩት። ብዙ ነው የምንታማው፣ ብዙ ነው የምንባለው። ሰሞኑም እየተገኘ ነበር። ለፕሮግራም የመጡ መድኃኒቶች ፕራይቬት ፋሲሊቲ ላይ ነው የሚገኙ። አለመኖር ብቻ ሳይሆን እያለን ማናጅመንት ላይ ችግር አለብን። ስለዚህ እዚህ ላይ ያለውን በደንብ ብትወስዱልን አብረን ብንሰራ ሜቢ ጥሩ ሊሆን ይችላል ብዬ አስባለሁ። ይሄን ከእናንተ እንደው ብታደርጉልን ብዬ ነው። ኢፒኤስኤስ አንዱ የግዢ ላይ ያለውን ውል ተገብቷል። በተገባው ውል መሰረት አለማቅረብ ተገምጋሚ ነው የሚያደርገው፣ ተጠያቂ ነው። አካውንቴቢሊቲ ክሬዲት አለመክፈል፣ ኳንቲቲውን አይተም አለመውሰድ ብቻ ሳይሆን ኢፒኤስኤስን ተጠያቂ ያደርጋል። ስለዚህ የተራዘመ ግዢ ሂደት ላይ ያሉትን እሱም እኔም ሁላችን የምናውቃቸው ከሎካልም አንጻር የሚነሱ ቻለንጆች አሉ ለመፍታት ምንጥራቸው፣ ግን ያንን ይህም ብሎ ሰበብ ማምጣት ሳይሆን ያው በጣም እንደሚጥሩ አውቃለሁ፣ ግን እንደ ዳኛ መናገር ስላለብኝ ነው። አቅርቦት ላይ ሲሪየስ ነው። ስለዚህ አቅርቦት ቶሎ ብሎ መስተካከል ማሻሻል አለብን የሚለውን ብናነሳ። ሁለተኛ ፕራይስ ላይ በኋላ አነሳለሁ እንደ ሚኒስትሪ የምንሰራው። ኢፒኤስኤስ ግን ኢኮኖሚ ፊስኬሉ በጣም ትልቅ ነው። የኢትዮጵያ 7% መድኃኒት የሚገዛ ተቋም ነው። ማንኛውም ፕራይቬት ቢገዛ 1% ወይ 2% ነው የሚገዛው፣ ከዛ በላይ ይገዛል። የፈለገ ነገር ቢሆን ህጋዊ ሆኖ የገዙት ፕራይቬት ጋር ህጋዊ የሆኑ ሆልሴለር ጋር እኛ መበላለጥ አንችልም። ሆን ተብሎ የሚሰራ ሴራ ክልል ይሄን ለማድከም ለማጥፋት የሆነ ነገር የሚደረጉ ነገሮች እንዳሉ አውቃለሁ። እንደዛ ካልሆነ ዋጋ የኛ ነው የሚሻለው። ስለዚህ ዋጋ ልዩነት የመጣባቸውን ለይተናል። ክሪቲካሊ ጀስቲፋይ አድርገን ሪዝናውት አድርገን እናያለን። ዋጋ ልዩነት የመጣውን ያልመጣውን ደምረን ስናይ ግን ትርፍና ኪሳራው ብዙ አይደለም። ያ በጣም ያኛው የቀነሰ ስለሆነ ብዙ አይተም ስላለው በድምሩ ሲታይ እንደ ኢፒኤስኤስ የሚገዙ ዋጋዎች ኤፊሽንት መሆናቸውን ያሳያል። 92 እና 8% አንድ ላይ ሲደመር 8ቱ ግን እንደ 92% ዝቅ የሚልበትን በተቻለ አግባብ በእነሱ ብቻ አይደለም፣ አንዳንዱ በሀገር አቀፍ ደረጃ መወሰን ያለበት ነገር አለ። ለምሳሌ ሎካል ላይ የ25% የዋጋ ልዩነት እንድንሰጥ ህግ ይፈቅዳል። እኔ አንድ ሆልሴለር እና ፕራይቬት ሳወዳደር እዚህ ሎካል ማኒፋክቸሪንግ 25% የዋጋ ልዩነት ሰጣለሁ። ማንም ይሸፍን ያን ዋጋ ልዩነት? ህዝቡ ነው መሸፈን ያለበት? ፋሲሊቲ መሸፈን ያለበት? መንግስት ነው ያን ሰብሲዲ ማድረግ ያለበት? ሌላ ዲስከሽን ይፈልጋል። እንደዚህ አይነት ነገሮችን በደንብ ከፍ እያደረግን የምንነጋገራቸው ስላሉ እሱ እናሻችላለን። ከዋጋ አንጻር ግን እናብዱ አንደኛ ኢኮኖሚ ስኬሉ ትልቅ ስለሆነ በደንብ አሁን እንደተጀመሩ ተገንቦ መሄድ አለበት። ሁለተኛ የዋጋ ልዩነት ቀድመን ማሳወቅ አለብን ለተቋም። አሁን ዋጋ ልዩነት አለ አይደል? ብንፈልግም ባንፈልግም በየወሩ ዶላር ለውጥ አለ፣ ዋጋ ልዩነት አለ። ስለዚህ ዋጋ ልዩነቱን ተቋማት ቀድሞ እንዲያውቁ ባለፈው አድርጋቸዋል። አሁንም ተደጋጋሚ መደረግ አለበት። እሱን ያደረግነው ምን ያህል ሁሉም ተቋም ጋር አውቀዋል የሚለውን ነገር እሱንም በደንብ እየገመገም መሄድ አለብን። ይሄንን አብዱ ቢሰሩልን አንዱ ጥሩ ይሆናል ብዬ አስባለሁ። ሌላው ቪዚቢሊቲ ነው። ቪዚቢሊቲ ስቶካቸውን ማየት ካልቻላችሁ እየተመጣ ትናንት ሲያነሱልኝ ነበረ 2 ቀን መጥቶ ቆይቶ የለም ተብሎ ተመልሶ ቅድም ዘለቀ እንደሚያነሳው በማይመች ሴኩሪቲ መጥቶ የለም ተብሎ ከሚመለሱ በቀጣይነት ቅድም ሲነሳ ስለነበረ እንዴት ነው ቪዚብል አድርገን ስቶኩ እንዳላውቁ የሚመጡት ከሌለም ይቀሩት ወይ ደግሞ ሌላ ቦታ እንዲመጣ የምናደርግ የሚለውን እሱም ስራ ይፈልጋል። የተጀመሩ እንዳሉ አውቃለሁ። ይህን ተጋግዘን ብንሰራ እና አብዱ ጋር ጥሩ ሊሆን ይችላል ብዬ ማንሳት እፈልጋለሁ። በአጠቃላይ በውሉ መሰረት ነው ሁላችን የምንግባባው። ውሉ ይፈጸም የሚለውን እና አብዱ ሲሪየስሊ በደንብ አሁን በጀመራችሁ ተጋግዘን ሁላችን ተባብረን ውሉ እንዲፈጸም መስራት አለብን የሚለውን ነገር ለማንሳት ነው። እንደ ሚኒስትሪ ደግሞ እንደ ዳኛ የምንሰራው አንደኛው ጠንካራ የሆነ ክትትልና ድጋፍ ስርዓቱን እንቀጥላለን። ፋይናንስ በጀትም ካገኘን ከእናንተ ጋር የሆነ በክልል ደረጃ መድረክ እየፈጠርን ቨርቹዋላችንም እንዲቀጥል አድርገን ለፕላኒንግ የጀመርነው ቨርቹዋል በዛ ፔስ እየሄደ አይደለም። ያኔ በጣም ኢንቴንሲቭ ነበር። አሁን ግን በዛ ልኩ ኢንቴንሲቭ አይደለም። ኮማንድ ፖስት አዘጋጅተናል። ኮማንድ ፖስታችን አትሊስት በየጊዜው ቨርቹዋል ክሬት አድርጎ መገናኘት አለባችሁ። ሪቪው ማድረግ አለብን። ሪቪው ማድረግ ብቻ አይደለም፣ አንዳንድ እንደዚህ አይነት ውይይቶችንም
ክልሎች ደረጃ እየተገመገመ እንዲመጣ በተቻለ አግባብ በፋይናንስ በምን ሰፖርት ማድረግ አንዱ መስራት አለብን ብዬ አስባለሁ። ሌላ ያነሳችሁት ስለ ፍሌክሲቢሊቲ ነው። ውላችን አዲስ ነው፣ ለመጀመሪያ ጊዜ ነው የጀመርነው፣ ዳታ የለንም፣ ግዢውም በተፈለገ ልኩ እንዳይሄድ መስከረም ላይ ነው ውል የጨረስነ። ብዙ ነገሮች ፍሌክሲብል እንድንሆን የሚያስገድዱ አሉ። ግን ፍሌክሲቢሊቲ መለመድ የለበትም፣ አካውንታቢሊቲ መምጣት አለበት የሚል ደግሞ እየመጣ ነው ያለው። አንዳንዶቻችሁ ደግሞ ፍሌክሲብል ነው ስንል ፕላናችን ከፍ እናደርጋለን ነው፣ አንዳንዶቻችን ዝቅ እናደርጋለን እየመጣ ያለውና እሱ መስራት ምንድን ነው የሚያመጣው ጉዳትና ጥቅም የሚል ኮማንድ ፖስቱ በደንብ የተተነተነ ጥናት ያምጣልንና ቁጭ ብለን ዲስከስ አድርገን አንድ ቨርቹዋል እናንተ ጋር እናደርግና ከዛ በኋላ ፍሌክሲቢሊቲ የሚያስፈልግ ከሆነ 6 ወር ላይ ሪቪዥን የሚያስፈልግ ከሆነ እናደርጋለን፣ ማያስፈልግ ከሆነ እንዴት እንቀጥላለን የሚለውን ክሊርሊ እናቀርብላችኋለን። በመድረክ ላይ ዝም ብሎ አንስቼ እንዳልሄድ ብዬ ነው የማነሳው። ሁለተኛው የምንሰራው ፕራይስ ቫሪዬሽኑ ላይ ነው። ቅድም ያነሳሁት ከሎካል ጋር የምንሰራው እንደተጠበቀ ሆኖ ፕራይስ ኢንዴክስ ከግሎባል ልምድ አንጻር ምንድነው ያገኘ ነው። በየጊዜው እንደዚህ አይነት የዋጋ ልዩነት ሲኖር አሁን ለምሳሌ የዋጋ ንረት ምናምን ተብሎ ይሰላል ሀገሪቱ ውስጥ በእኛ ስታቲስቲክስ። የመድኃኒት ግን እዛ ውስጥ የምትሰላው መድኃኒት በጣም ትንሽ አይተምና እንደ ሸማች ነው እንጂ እንደ መድኃኒት አይደለም የምትሰራው። ከዚህ የግሎባል ኤክስፒሪንስ የሚያሳየው ፕራይስ ኢንዴክስ የአንድ ሀገር መኖር አለበት ነው እና እሱን ጀምረናል። እሱን ቶሎ አፍጥነን ዋጋ ልዩነትም ሲኖር የሚታመን የሚታወቅ እንዲሆን ማድረግ አለብን። ካለበለዚያ እኛ የአንድ ዓመት ውል ገብተን አንዱ አሁን ሎካሎች ፌል እያደረጉ ያሉት አንድ ዓመት ውል ገባን በቀጣይ ዓመት ነው የሚያቀርቡት። እንግዲህ በየጊዜው ስለሚያቀርብ በየተነው ዋጋው በጣም ልዩነት ስላለው እኛ በአመት ነው ለውጥ የምናደርገው ዋጋ። ስለዚህ ዶላር አንዱ በ122 ብር ገባኛ ጋር ጨረታ እናብዱ ጋር ልክ በሚያቀርብበት ጊዜ 150 ደረሰ። ካልኩሌት አደረገና 30 ብር ከ1 ዶላር መካከል አለ 200 ሚሊዮን ከስራለሁ ብሎ ጀመረ። ሜቢ ላይ ከስር ይችላል እኮ ሮ ማቴሪያል ነው ከውጭ የሚያመጣ እንጂ ኢትዮጵያ ውስጥ ላለ ግብአት ምንም ዶላር ቫሪዬሽን ያመጣው ተጽዕኖ ብዙ አይደለም። የሰው ጉልበት ላይ ደሞዝ አይጨምርም፣ ዶላር ስለጨመረ ማሽኑ ደሞዝ አይጨምርም፣ እንትን የተለየ ነገር አይጨምርም። ከውጭ ለሚያመጣት ሮ ማቴሪያል ነው ለውጥ ያለው ማለት ነው። ስለዚህ እንደዚህ አይነት ሀሳቦች ስላሉ የዋጋ ቫሪዬሽኑ እንዴት ነው አንደርስታንድ ብናደርገው የሚለውን እሱን ወስደን እየሰራን ነው። እንደ ሲስተም በደንብ ስትሮንግ ሆኖ ለመውጣት እየሰራ እንደሆነ እሱን አጠናክረን እንደምንሄድ እንደ ሚኒስትሪ ለማንሳት ነው። ሌላኛው ዳታ ቪዚቢሊቲ እውነት ለመንገር አሁን በዚህ ዓመት እኔ ጋር የነበረው ኮሚትመንት ዳጉን 100% ተገብራለን። ያን ለማድረግ የወሰነው ኮሚትመንት አምና እንደ ናሽናል የተሰራ አሰስመንት ነበር። አሰስመንቱ ዳጉ ለምንድን ነው ፋንክሽናል ማድረግ ያልቻልን? 10 ዓመት 10 ምናምን ዓመት 130 120 ተቋም ነው ሪፖርት የሚያደርገው ከ1300 ምንድነው ችግሩ ብለን ስንገመግም የፋንክሽናሊቲ ችግሩ ሲስተሚክ ችግር አለ ወይ ብለን ቼክ ስናስደርግ ሲስተም ችግር የለበትም። ካፓሲቲ ጥሩ ነው፣ ሲስተም ፋንክሽን ያደርጋል። እሺ ምንድነው ችግሩ ስን ኢንፍራስትራክቸር ሄቱ ጋር ችግር ያለበት ለይተናል። ለምሳሌ ኮኔክቲቪቲ ችግር ያለበት አለ፣ የኮምፒውተር እጥረት ያለባቸው አሉ። ግን ብዙ ቦታ ላይ ሆስፒታሎቻችን ላይ የኮምፒውተርና የኮኔክቲቪቲ እጥረት ተገኖ የሚወጣ አይደለም እንደምታውቁት በምናውቀው ሪዝም ማለት ነው ከተማ አካባቢ ስለሆናችሁ። ስለዚህ ምንድነው ችግሩ? ከካፓሲቲ ከፎሎ አፕ አንጻር ችግር አለ የሚል አሰስመንት መጣ። እሱን መነሻ አድርገን ቅድም ያነሳውን ብሬ ፕላን ሰራ። በአመቱ 2600 ተቋማት 1300 እየሰሩ ነበረ። የሚደገፉበት መንገድ አለ። 2600 ግን በአመቱ መጀመር አለብን ብለን ፌዝ ቤዝ አድርገን መጀመር አለብን ብለን ጀመርን ማለት ነው። ለዛ ኢንፍራስትራክቸር ችግር ያለባቸው ኮምፒውተር ሞቢላይዝ ማድረግ 980 በላይ ኮምፒውተር አገኘን። የካፓሲቲ ችግር አለበት ስልጠና መሰጠት አለበት ብለን በጀቶችን እያወረድን ኖርማል መያዝ ብቻ ሳይሆን ወደ እናንተ እንዲወርድ እያደረግን እዛው እንደምትሰጡ ክልሎች አስበን እኛም ለማገዝ ድጋፍ የሚያደርግ ብሎ ዶነር ፓርትነር ነበረ። እኛ ኦን አላደረግንም ነበር። አዎ ትክክል ነው። አሁን ሲስተሙ ወደ ሚኒስትሪው መጥቷል። ሰርቨሩ ሚኒስትሪው ጋር ነው ያለው። ያን ሳፖርት ለማድረግ ቴክኒካል ሰዎች በየሀቡ የተቀመጡ ሳፖርት የሚያደርጉ በጋቢ የተቀጠሩ የክትባትን ስራ የሚሰሩ ልጆች አሉ። እነሱ ጨምሮ እንዲሰሩ ተነጋገርን። እነሱ ከኢፒኤስኤስ ጋር ያለውን አቅም በደንብ እንጠቀማለን። ቀጥሎ የሚመጣው የካፓሲቲና የፎሎ አፕ እንደተጠበቀው ነው። ማስገደድ አለመቻላችን ነው። ቪዚቢሊቲ የሚፈሩ ሰዎች አሉ። እውነት ለመንገድ ቪዚቢሊቲ የሚፈሩ አሉ። ለምን ይፈራሉ? እንግዲህ ያው ኮምፒውተር መንካትም ችግር ትላንትና ግምገማ ስገመግም ነበርና ኦንላይን ላይሰንስ ሲሰጡ ላይሰንሱን ፕሪንት አድርገው መውሰድ ከዩኒቨርሲቲ ወጣ ባለ ሰልጣኝ ወይ ተመራቂ አይችልም። ግን ቲክቶክ ሶሻል ሚዲያ ምናምን በደንብ ይጠቀማል። ፕሪንት አድርገው ማውጣት ግን ኮምፒውተር ምናምን ችግር አለ፣ ስኪል ችግር አለ። ስኪል ላይ ያለውን ነገር እንፈታለን። ቪዚቢሊቲ የሚያሳጣው አንዱ ስኪል ስለሆነ ኮምፒውተሩን ልብስ ለብሶ ሊቀመጥ ስለሚችል ማለት ነው። ከስኪሉ ባለፈ ግን ብዙ ቪዚቢሊቲ የሚያስፈሩ ነገሮች አሉ፣ እኔና እናንተ የምናውቃቸው ማለት ነው። እነሱ እንደ ስኪልም ችግር ካለ ስኪሉን እየፈታን ክትልም እየፈታን ሲስተም ችግርም እየፈታን የኢንቴግሬሽን እና የኢንተሮፕራቢሊቲ ቅድም ያነሳችሁት ከሌሎች ሲስተሞቻችን ጋር
ይሆናል ወይ ዳጉ የሚለውንም ጥናት አስጠንተናል። እሱም ይሆናል ችግር የለበትም። የአርፒ ጋር ቀደም እንደተነሳው ከ76,000 በላይ አይተም 3,000 በላይ ነው አይቀርም። እንደውም ስገመግም ባለፈው ሳምንት አንድ ሳምንት ነው የሚቀረን ሲሉ አንድ ሳምንት አይደለም እኔ 10 ቀን ሰጥቻቸዋለሁ አልኩኝ። ማለት እንደው 10 ቀን ይለቅና ይናበብኝ ዳሽቦርድ ወጥቶለት እኔም አመራር ብዙዎቻችሁ እዚህ ያላችሁ አመራሮች ናችሁ። ዳሽቦርዱ ላይ ቪዚብል የሆኑ አይተሞችን ነው ማየት ያለብን። ሁሉ ነገር እኛ መገምገም አንችልም። ለእኛ አላርሚንግ ነገሮች ላይ ፎከስ ማድረግ ያለ እሱ ጭምር ጨርሰን ስራ ውስጥ ያስገባለን። ግን የወሰነው ኮሚትመንት ያው ሰፕላይ በእጃችን ስለሆነ ዳጉን ያልተጠቀመ ተቋም ሰፕላይ እንሰጥም ስንል ለግዳቸው መጠቀም ይጀምራሉ። ሲደክማቸው ደግሞ ካፓሲቲም ኢንፍራስትራክቸርም ኮኔክቲቪቲም ከሆነ ሳፖርት እያደረግን እንሄዳለን ብለን የጀመርነው። አይሆፕ እናንተም ይሄን ትደግፉናላችሁ። ይሄን ስናደርግ መሀል ላይ ያለውን ምንም ያጨረብረውን ወይ ደግሞ የግንዛቤ ጉለት ኑሮን ሚስ አንደርስታንድ አድርገን ሚስ ኢንተርፕሬት የምናደርገውን ሲስተም ወይ ደግሞ ተቋም ሁላችን ሴም ፔጅ እንሆናለን። አብዱ ጋር አለ እንትና ጋር አለ የምንለውን አንዳንዴ በፑሽ የመጣን ያላችሁትን እዛ መጥቶ የተከማቸን ነገር ማየት አልቻልኩም። እኔ እናንተ ጋር ምን እንደተከማቸን ነገር አብዱ ጋር ቀይ ሲያሳይ ግዢ እንላለን። ተገዝቶ ሲመጣ ለካ እናንተ ጋር አለ። እንደዛ እንዳይሆን በደንብ ቪዚቢሊቲው ለሁላችን ጠቃሚ ነው እና እሱ ላይ ሲሪየስሊ እንሰራለን የሚለውን ነገር ለማንሳት ነው። ሌላው ያነሳችሁት ሬጉላቶሪ ነው። ከዚህ በኋላ እኔ ማስበው ሪቪው ስናደርግ የኤፍዲኤ በደንብ አንዳንድ ቦታ ላይ የሰራውን አሰስመንት እያቀረበ እዚህ ቤት እንነጋገራለን። ቁጥጥር ስርዓቱ ጠንካራ ካልሆነ በቃ መስተካከል አይችልም። አንደኛው ካውንተርፊት በየቦታው የሚመጡትን ህገወጥ ነው የሚመጡትን በየቦታው የሚመጡት የሚያዘው የሚወገደው ቁጥሩን ልነግራችሁ አልችልም። አንዳንዴ ሚዲያ ላይ እንግለጽ እንላለን። ሚሊየንስ ቢሊየንስ ብሎ ሲገለጽ መድኃኒት እጥረት አለ ብለን ለህዝቡ እየነገርን በቢሊየንስ ደግሞ ህገወጥ መጥቶ አቃጠልን ብሎ ዜና መንገድ ከባድ ስለሆነ ለነሄራን ይሄን ዜና ትናገሩ በክብደት በኪሎ ተናገሩ እንላለን። ብዙ ነው የሚያዘው ኖርማል ህገወጥ እየመጣ እንደዛም ሆኖ በየፋርማሲዎቻችን ማለት ህገወጥ አለ። ከኛ ቤትም ይወጣል ከቦርደርም ይመጣል። ይሄን ሬጉላቶሪ ሲስተሙን ያው እኔም ፎሎ ስለማድረጋቸው በደንብ ተሰርቶ እየቀረበ በየጊዜው ትምህርት እየወሰድን የምንሄድበትን እዚሁ እናደርጋለን የሚለውን ኮሚትመንት እንደወሰድኩ ለማንሳት ነው። ሌላው ፕሌስመንት ላይ ጀምረናል። ሪፎርም ፕሌስመንት ላይ ያለውን ችግር ገምግመነዋል። ብዙ ችግር ነው ያለበት። ብዙ ውጤት አምጥቷል እውነት ለመንገር ግን ብዙ ችግርም አለበት። እሱን ለመፍታት የጀመርነውን ስራ ማፍጠን አለብን። እሱን አፍጥነን ቶሎ ውጤት እንዲመጣ በቀጣይም ስንገናኝ የፕሌስመንት ላይ ያሉ ሪፎርሞች ውጤቶችን ለእናንተ እያቀረብን እንሄዳለን የሚለውን ነገር ለማንሳት ነው። ዩኒቨርሲቲዎች ጋር ያለውን ነገር በተጀመረው አግባብ እንደ ሚኒስትሩ የተያዘ ጉዳይም ስላለ እሱን እየሰራን አብረን እንሄዳለን። ስለዚህ ይሄን ሁሉ ያነሳናቸው ነገሮችን እኔም ያነሳሁትን እናንተም ያነሳችሁትን ጨምሮ ሚኒት እያያዙ ስለሆነ ሚኒቱ አክሽን ፖይንት ወጥቶለት ከእናንተ ጋር ደግሞ ይሄ ነው የባለፈው የተነጋገርነው የሚለው ነገር እናቀርባለን። ኔክስት ኳርተር ስንገመግም ይሄን አክሽን ፖይንት መጀመሪያ እንገምግም ብላችሁ መጀመሪያ ያለባል ሪፖርት ሳይሆን እኔም ያወራሁትን እናንተም ያነሳችሁትን ሁላችን ያነሳነው ምን ተለወጠ፣ ይሄን ከገመገምን ወደ ቁጥር ከዛ በኋላ ቁጥር መሄድ ከባድ አይደለም። እሱን የእኛ ቲምም ወስዶ አክሽን ፖይንቱ ላይ ያለውን ለውጥ ለእናንተ በየጊዜው አፕዴት እናደርጋለን። በደንብ ሊት ተደርጓል የሚለውን ሀሳብ ለማንሳት ነው። ጥሩ ውይይት ነው ያደረግነው። ስርዓት ነው እየዘረጋን ያለ ነው። ደስ ብሎኛል ስላገኘኋችሁ። እኔ የምታነሷቸው ሀሳቦች በጣም ጥሩ ናቸው። ኮምፕሊት አፌክትድ ኤሪያ ለብቻው እኛም በአካል መተን እንገመግማለን፣ እንወያያለን። ብዙዎቻችሁ ችግር ባለበት ቦታ ላይ በአካል እየመጣን አብረን እየተጋገዝን እንደ ሀገር በደንብ ጠንካራ ሲስተም እስከሚሆን ድረስ በአንድ ጊዜ አይሆንም። አይተናል። ምንም ያየንባቸው ቦታዎች ላይ ፐርፌክት አይደለም። ግን የኛ እነዚህ በጣም ትንሽ ችግሮች ብዙ ችግር ይፈጥራሉ። ስለዚህ እነዚህ ትንሽ ችግሮች መፍታት ብዙ ችግር ስለሚፈታ እነዚህ ትንሽ ችግሮችን ለመፍታት ተጋግዘን ተባርበን በጀመርነው ኮሚትመንት መሰረት አብረን እንድንቀጥልና ይህን ሲስተም ዘርግተን በታሪክ አጋጣሚ ጀምረናል። ጨርሰን ደግሞ ለቀጣይ ትውልድ በደንብ የሚሻገር ሲስተም አድርገን የምንሄድበት ጊዜ እንዲሆን በየጊዜው ያሉ ኮሜንቶቻችሁ ጠቃሚ ስለሆኑ ፍሪ ሁናችሁ ነፃ ሁናችሁ የጋራ ዋትሳፕ ቡድናችሁ ላይም ሀሳብ ጻፉ። እኛም ቨርቹዋል ሚቲንጎቻችንን እና የተለያዩ ውይይቶቻችን ተደጋጋሚ እንዲሆኑ ጥረት እናደርጋለን የሚለውን ሀሳብ ነው ፋይናሊ ማነሳው። በጣም አመሰግናለሁ።